ወይ እኔ ግን በጣም ተናድጃለሁ። ምን ሆንሽ? ወንድ ለወንድ በዛ በተራራው ላይ ተዋጋ። አሪያ ምን አልተጣሉም። ይሄው እግዚአብሔር አልኩ። ይሄው ማተቤን አልኳቸው። ይሄው እኛ እኮ ኢየሱስ አውጥቶናል ከዛ ውስጥ ስንል ራሱ ሰንበት ተማሪ ወረው ሸንተን የምንድነው ዝም ባለ መዝሙሩ አልበቃንም አለ ማደር ምን ይደረጋል? መንግስት በሃይማኖት ሃይማኖትን በመንግስቱ ጉዳይ ጣልቃ አይገባም ይላል። ስሜ ዮናስ ኬና የቤንች ሸኮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ። መጽሐፍ ቅዱስ ዮሐንስ ወንጌል 1:3 ላይ ሲናገር የኔ ስራ ሴቶችን ማዘጋጀት እና ሀብታሞችን ስልክ መቀበል። ኑዛዜም ከሆነ ህግ ቦታ ነው። ስትሰራ የነበረው ወንጀል በጣም ከባድ ነው። ሰላም ጤና ስጥልን ውድ የነጋሽ ሚዲያ ተመልካቾቻችን እንደምን ቆያችሁን እንደምን ሰነበታችሁን? አሜን። አምላካችን የልዑል እግዚአብሔር ስም ዛሬም ዘውትርም የተመሰገነ ይሁን። ዛሬም እንደተለመደው ወደ እናንተ የሚደርስ አንድ መሰናዶ ይዘናል። መሰናዶውን ይዤ ቀረብኩላችሁ እኔ ቤተል መስከረም ነኝ። አሁንም ቆይታችሁን ከነጋሽ ሚዲያ ጋር አድርጉ። ወደ መጀመሪያ መሰናዶአችን ስናልፍ ወንድ ከሆንክ ተዋጋ በሚል ወደ እናንተ ያደረስነው አንድ መሰናዶ አለ። እሱ መሰናዶ ተከታትለን እንመለስ። አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ነጋሽ ሚዲያ ነው እየተከታተላችሁ ያላችሁት። ከኛ ጋር ቆይታን ስለምታደርጉም ያግዛችሁንም ስላለ ከልብ እናመሰግናለን። ቻናላችንን ከፍ እያደረጋችሁት ነው። ዛሬም አነጋጋሪ ጉዳዮችን ይዘን መጥተናል። ብፁዓን አባቶቻችን ስለ ህዝባቸው፣ ስለ ልጆቻቸው፣ ስለ ሀገር መናገር ጀምረዋል። እዚህም በደል ለደረሰበት ህዝብም ድምጽ መሆንም ጀምረዋል ማለት ነው። ህዝቡን ከመንግስት ጋር ለማስታረቅ መንግስትንም እረፍ ለማለት ሞራል ሊያገኙ ይመስላል። አሁን በተለያዩ አውደ ምህረት ላይ መንግስት ስለሚያደርሰው በደል ልጆቻቸው ስለደረሰባቸው ክፉ ነገሮችም እየተናገሩ ያለበትን ሁኔታ እየተመለከትን ነው። እንግዲህ ይህንን ልንል የቻልንበት በማህበራዊ ትስስር ድህረ ገጾች ላይ የተዛመቱ ያሉ ቪዲዮዎችን ስንመለከት ህዝቡ በከፍተኛ ፍጥነት እያዛመታቸው አባቶች እንዲህ ናቸው የሚሉ መልእክቶችን እየሰጡ ከሆነ አባቶችን ወደ ራሳቸው አስጠግተው ችግሮችን ደግሞ ወደ ውጪ አውጥተው ከችግሩ ጋር ለመጋፈጥ ፊት ለፊት የቆሙ የሚመስሉ ስለመሆናቸው ምንም ማመሳከሪያ ስለማያስፈልግ ጭምር ማለት ነው። ከዛም መካከል ቀዳሚ የምናደርገው ብፁዕ አባታችን ምን ተናገሩ፣ በሰሞኑ ከፍተኛ ትኩረት የያዘው ምንድነው እሱ የሚለውን ቪዲዮ እስቲ እንዲህ እንመልከተው። ይሄንን ቪዲዮ እንዲህ እናገኘዋለን። ቤተ ክርስቲያንን ስማት፣ እህል አታቃጥል፣ ህፃናትን አትግደል፣ ሽማግሎችን አክብር። ወንድ ተወንክ ደግሞ ወንድ ለወንድ በዛ በተራራው ላይ ተዋጋ። መንደር ለመንደር ለምን ታውደለድላለህ? እንዴ የጀግና መፈታተኛው እኮ ከተማ ላይ አይደለም፣ መንደር ለመንደር አይደለም፣ ወጣ ብሎ ነው ትግሩ። ሜዳ መርጦ የጀግና እኮ መዋጊያ አለው፣ ቦታ አለው እኮ። ዝም ብለህ ፈሪዱላ በገዛ ወርቃችን በገዛ ብራችን ድሮን ገዝተህ አገር ታጠፋለህ? ኧረ ልብስትህ ትልሃለች ቤተ ክርስቲያን። ዛሬ የቆምኩት ሽማግሌ ነገ መሬት ስገባ አታገኘኝም። እኔን ማን ይመሰክርልሃል? ማን ይናገርልሃል ታሪክህን? እኛን ለማጥፋት ትተጋለህ፣ ነገ ግን አታገኘንም። ከብፁዕ አባታችን በጣም የገረመኝ አንድ ንግግር ምናልባት በእድሜ ማብቂያ በእድሜ ማምሻ ላይ ስለሆኑ አረጋውያን የሚከበሩበት፣ ሃይማኖት የምትታፈርበት የምትፈራበት፣ ዜጎቿ የሚከበሩባት ሀገር ይኑር የሚል ነው። ምናልባትም ይህንን በመናገራችን የሚመጣ ካለ መስዋዕት እንሆናለን የሚል ንግግርም ይመስላል። ምክንያቱም ቀድመን አንተ ባትገለን እንኳን የሚሉት መንግስት ነውና አንተ ባታጠፋን እንኳን እድሜ ባሻለንና ፈጣሪ መውሰዱ አይቀርም እስካለን ግን እውነትን እንናገራለን የሚል ሐሳብን የያዘ ነው።
ከስር በእንባ የታጀበ ልመናንም እንደዚሁ ከምእመኑ እንሰማለን። ሀገራችንን ኢትዮጵያን ሰላም ያደርግልን። ቅድስት ሀገር እያልን የምንጠራት እንዲሁ ዝም ብሎ አይደለም። የትላንትናዋን ኢትዮጵያ ጠፍቶ አዲሷን ኢትዮጵያ እሰራለሁ የሚለው ሐሳብ የድረስ እንደሚያደርሰን ባላውቀውም ዜጎቿ ዛሬም ድረስ እንግዲህ በተለያዩ ምክንያቶች ለቅሶ ውስጥ ነው ያለነው። ለቅሷችንን በቃ ይበለን። ቤተክርስቲያን ማቅ የለበሰችበት ዘመን ይህ ነው። ጻዕዳውን ያልብሰን የሚል ሐሳብን መጨመር ፈልጋለሁ። ወደ ሌላ አባታችን እስቲ እናምራ። ብፁዓን አባቶቻችን ምን አሉ? እንዲህ እንስማ። ግራ አጋባን በእውነቱ። ዛሬ ቤት የሚያፈርስ ትውልድ ነው የመጣብን። ምን ጉድ ነውና ዛሬ ስንት እናቶች ናቸው የሚያለቅሱ። ያችን እንኳ በሸራ የተወጠረች አተው ሰው አይምሮ እያለው ከረባት አስሮ ሱፍ ለብሶ ያበደ ትውልድ። ድሮ እብድ ሲባል ልብስ ጥሎ ነው አይደል እንዴ? በአስፋልት ራቁቱን ሲሄድ እብድ ይባላል። ከረባት አስሮ እብደን እንዴ? ውንብድና ጫካ እንጂ በአስፋልት ውንብድና አለ። እኛ ዝም ስለ አይደለም መስቀል እንደዚህ ምን የሚብለቀለቅ አይደለም። እንግዲህ ክቡራን ተመልካቾቻችን ብፁዓን አባቶቻችን አሁን ደፈር ብለው መናገር ጀምሯል። እንዲሁም ደግሞ በጸሎት የሚተጉ አባቶቻችንም ጭምር ስለሆኑ አባቶቻችን ምናልባትም እንግዲህ ጸሎት በረከታቸው ከኛው ጋር ይደርና በሚወዷት በምንወዳት ሀገራችን ላይ እንግዲህ በረከታቸው ይደርብን ይድረሰን። ቅድስት ሀገር እያልን የምንጠራት አሁንም ደግመን ደጋግመን የምናነሳት በምክንያት ነውና ይህች ሀገር ወደ እርኩሰት እንዳትቀየርም ምናልባትም የፈሰሰው ደም በቃችሁ እንዲለን መድኃኔዓለም ይመልከተን። ወደ ሌላ አንድ ጉዳይ ልውሰዳችሁ እስቲ። አሁን ላይ ታቦታቱ በሚዞሩበት ጊዜ ላይ ታቦታቱን የሚያጅቡት ወጣት ሰንበት ተማሪዎቻችን እሳቸውን በተመለከተ አባ ገብረ ኪዳን ምን አሉ የሚለውን እንስማ እስቲ። እሱን ሰምተን እንመለስ። ቃውንቱ አሁን ዛሬ ከተማ አዲስ አበባ በተለይ እዚህም ነው። አዲስ አበባ በተለይ ታቦት የሚንቀሳቀስ በሰንበት ተማሪ ቸርነት ነው። ሰንበት ተማሪ ወረው እንትን የምንድነው ዝም ባለ መዝሙሩ አልበቃንም አለ ማደር ምን ይደረግ። አሁን ዑደት ሲታወድ ቆሞ 20 ደቂቃ የሚወርቡበት ጊዜ አለ። 30 ደቂቃ ጊዜ የሚወርቡበት አለ። በገጠር እንደዚህ አይደለም። በገጠር መረግድ የሚባል የቃለ እግዚአብሔር ክፍል አለ። ሊቃውንቱ እያመረገዱ ከበሮን ይዘው እነሱ ነው የሚዞሩት። እንደውም እነሱ ከታቦቱ ፊት ለፊት አይደለም። ታቦቱ በዚህ እየዞረ ሊቃውንቱ ከታች ወረቡን እያመረገዱ አመላለሱን በዚያ ይዞራሉ ማለት ነው። በታች ነው የሚዞሩ። የሚዞረው በታቦቱ ቸርነት ነው እንጂ በሊቃውንቱ ቸርነት አይደለም። ዛሬ ግን አይደለም። ወጣቱ ቸር ከሆነ ነው አልቸር። እንደውም ጎንደር ይላል ይባላል። ኧረ ተው በጊዜ ይግባ ታቦቱ ሲባል ተውም ያሳማ ቄስ ዛሬ ነው ንስሐ የሚገባ ይላል ወጣቱ። ዛሬ ነው ብሎ መደለቅ ማለት ነው። ይህ ተገቢ አይደለም በእውነቱ ማለት ነው። ለታቦት የሚገባው ክብር መሰጠት አለበት። አዲስ አበባ ላላችሁ የሰንበት ተማሪ ወጣቶች የተላለፈ መልእክት ነው ማለት ነውና በከፊል እስማማለሁ። አንዳንድ ቦታ ላይ እንግዲህ ያን የምንመለከተበት ነው። ሁሉም ማለት አልችልም፣ ግን ከስሜት ደግሞ ወጣ ብለንም ክብሩን የታቦቱን ክብር ነው እንጂ ከፍ ማለት ያለብን እኛ ስላልዘመርን ለኛ ጊዜ ስላልተሰጠን እየተባለ የሚኮረፍበትንም ጊዜ አንዳንድ ያያለው። ለአዲስ አበባ ሰንበት ተማሪዎች መልእክት ይድረሳችሁ ብያለሁ። ወደ ሌላኛው ቪዲዮ እናምራ። ነጋሽ ሚዲያ ነው እየተከታተላችሁ ያላችሁት። ከኛ ጋር ቆይታን እያደረጋችሁ ስለሆነም ከልብ አመሰግናለሁ። ደስ የሚል መልእክት። እስቲ እንዲህ ሰምተን እንመለስ። የግል ጸሎት መጽሐፍ እንኳን ተከፍቶ የሚነበበው ቅድመ ቁርባንና ድህረ ቁርባን መጸለይ ያለብን ጸሎት አለ። ከዛ ውጪ የግል ጸሎት አይጸለይም። ቅዳሴ ላይ በምንም አይነት መልኩ የግል መስዋዕት አይቀርብም። የግል ጸሎት አይከፈትም። የግል የሚሆን ስብሐተ እግዚአብሔር አይቀርብም። ሙሉ ቅዳሴ ላይ እንዲህ አይነቱ ስርዓት የለም። አንዳንድ ሰዎች ጊዜውን ሲያገኙ ምናልባት ትምህርት ሲሰጥ ወይ ሲታረፍ ወይ የሚቆርቡት ሰዎች ቆርበው እስኪጨርሱ ድረስ የሚለው እንዲህ አይነቱ ሰው ሲጀምር አላስቀደሰም። የግል ጸሎት የሚያደርስ ሰው አለ። አሁን ምን ምሳሌ ልስጣችሁ እስኪ። ሰርግ ተጠርታችሁ ሰው ቤት ሰርግ ሄዳችሁ ከዛ የሰርግ ምሳ ፕሮግራም አለ። እንግዲህ እድምተኞች በቀደም ተከተል አስተናጋጆቹ ያስነሷቸዋል። ምሳ እየተነሳችሁ አንሱ ሲባል እናንተ እግዚአብሔር ይስጥልኝ እኔ ያላነሳም ብላችሁ ምሳቃችሁን ከፍታችሁ ብትበሉ፣ የሰው ሰርግ ምሳቃ ይዛችሁ ብትሄዱና ምሳቃ ከፍታችሁ ብትበሉ ምን አደጋሹ አያዝንም? ሙሽራው ራሱ ምን ይላል? ምን ቢጠራጠረኝ ነው ወይስ የኔ አይጣፍጥም? ሰው የወለደውን ሲስሙለት የደገሰውን ሲበሉት ይደሰታል።
ይሄም ወርቅ የሆነ መልእክት ነው። ግን እዚች ጋር አንድ ሐሳብ ማከል ፈልጋለሁ። ምእመኑ ምን መጸለይ ያለበት መቼ የት በምን መልኩ ነው የሚለውን ደግሞ ተከታታይ የሆኑ ትምህርቶች ያስፈልጋሉ ብዬ አስባለሁ። ይሄንን ሐሳቤን ደግሞ ፉርሽ የሚያደርገው ቤተክርስቲያን አውደ ምሕረት ዘርግታ ከሳምንት እስከ ሳምንት በተለይ ማታ ማታ ላይ ሰርክ ጉባኤ ላይ የሚመጣው ሰው በጣም ያሳዝናል። አንዳንዱ በወክ ዲስታንስ አልፎ ቤተክርስቲያን ተሳልሞ ምናምን፣ አንዳንዱ ደግሞ መቀጣጠሪያ አድርጎት ነው ያንን ጉባኤ የሚያልፈው እንጂ ቤተክርስቲያን ልክ የምትለፈው መምህራኖቻችን በሚያስተምሩት ልክ ፍሬ አግኝተዋል ብዬ የማስብ አይደለም። ስለዚህ እንዲህ ግራ የሚጋባን ካለ በአግባቡ በተዘረጋው አውደ ምሕረት በመገኘት ትምህርቱን መማር ነው። በቅዳሴ ሰዓት ግን የሚደረግ ጸሎት መቆም መቻል አለበት ነው። በብዙ ነው የሚያስማማኝ፣ በብዙ መልኩ የግል ጸሎት መቼ ይደርሳል እሱ ሌላ ስላለ። በነገራችን ላይ የንስሐ አባት እኮ የሚያስፈልገውም አንዱ ይሄ ነው። ምን መጸለይ ያለብን፣ እንዴት መጸለይ ያለብን፣ የትስ መጸለይ ያለብን፣ ስንጸልይ በዙሪያችን ምንድነው ማድረግ አለብን የሚለውን ከንስሐ አባቶቻችን ጋራ መቅረብና መገናኘት አለብን። በጣም ከፍተኛ ድፍረት ያየሁበት ቪዲዮ ነው ተከታዩ ቪዲዮ። በጣም ከፍተኛ ድፍረት። እስቲ ተመልክተን እንመለስ። ስትመለከቱ ግን ሁለት ሶስት ነገሮችን እዩ። አንደኛ ይሄን የሚዘምረው አውደ ምሕረት ላይ ነው ወንድማችን። ነጠላ እንኳን አልለበሰም፣ ዝም ብሎ በክት ልብስ። አውደ ምሕረት ላይ በፍጹም እንደዛ አይደረግ። ሁለተኛ ጆሮ አካባቢ ሎቲ የሚያደርገው ሁሉ ይመስለኛል። ሶስተኛ ደግሞ አባቶች አሉ ተው፣ ወይም ደግሞ ከእህቶች እንኳን ቢያንስ ለዝማሬ ሲነሳ ነጠላ ካልያዘ ነጠላውን ለብሶ አውደ ምሕረት ላይ ዝማሬውን ቢያቀርብ እስቲ ተመልከቱትና እንመለስ። ይሄ ቪዲዮ ከመጀመሩ በኩል በኔ በኩል እስቲ ኤዲተሪም በቀስት ያሳያቸዋል። ጆሮ ላይ ደብዘዝ ያለ ቪዲዮ ነው። እንግዲህ ይሄ ከሆነ የማይሆንበት ምክንያት አለ ብዬ አላሰብምና እስቲ እንዲህ አይነት ልምምዶች መቆም መቻል አለባቸው ብዬ አስባለሁ። ተመልከቱ። ምንድነው እሱ? እኔ ትክክል ካልሆንኩ ልታረም። ይሄንን ቪዲዮ ያመጣሁበት ዋነኛው አንድ ቦታ ለንግስ ሄድኩኝና የሆኑ ወጣቶች ማህበር አላቸው እና ለቤተክርስቲያኑ ስለሚረዱ ብቻ በቤተክርስቲያን አገልግሎት ውስጥ የታቀፉ አይደሉም። በነገራችን ለቤተክርስቲያኑ ስለረዱ ብቻ መዝሙር ያቀርቡ ተብሎ ፕሮግራም ተያዘላቸው። እኔ በጣም ነው ያፈርኩት። ማለት እዚህ ላይ መንገር ማልፈልገው ኦልሞስት ከበሮ ሲይዙት ያምር እንትን ሲያዩት ያምር ሲይዙት ያደናገር ነው። አውደ ምሕረቱ ተሰጥቷቸው ለዝማሬ ሲመጡ ግን እኔ ሽምቅቅ ልበልላችሁና ወንድሞቼ እህቶቼ እንዴት የሚያስከፋ እንደነበር ስርዓት የለም ካለባበስ ከፕሮቶኮል ከሁሉ ሴት እህቶቻችንም በዛን ቀን ያፈሩ ይመስለኛል። እንዲህ አይነት ክፉ ልምምዶች መቅረት መቻል አለባቸው። በጣም እንግዲህ በቤተክርስቲያናችን አይታችሁ ከሆነ ሰሞኑን ዲያቆናቶች እንኳን ሊያደርጉት የማይችለውን የካህኑን አክሊል በስርዓተ ቅዳሴ ጊዜ የሚደረገውን ሰንበት ተማሪዎች ሴት እህቶቻችን አድርገውት ተመልክተናል። ካህናቱ በቅዳሴ ጊዜ የሚያደርጉት መርገፍ ነው የሚባለው ቅዱሴ ሙጣይት፣ እሱን ደግሞ ዲያቆናቱ አድርገው ሾው ሲያደርጉ እየተመለከትን ያለንበት እንዲህ እየተላለፈ ነው። አሁንማ በፋሽኑ እያሰፉ የካህኑን ልብስ በጣም እኮ ግራ ግብት ጥምጣሙን አሳምረው በተለይ ይሄ ያለፈው ጽጌ ጾም ያላሳየን የለም። ፋሽን ነው የተባላችሁት ወይስ ምንድነው? ቤተክርስቲያን ስርዓት ነው፣ ህግ ነው ያላት። ማን እንደሚለብሰው የት እንደሚለብሰው የተቀመጠ ነው። ንግሱ ሲመጣ ክህነቱን የተቀበለው ካህን እንኳን መሸከም የሚችለውን ጥምጣም የድቁና ማዕረግ እንኳን ያገኙ አይመስለኝም። አንዳንዱ በእርግጥ ክህነት ሳይኖራቸው የሚያሳልሙትን አይተናል። እንዲህ አይነት መተላለፎች ምን ችግር አለው የሚሉት ነገሮች በቤተ ክርስቲያናችን ውስጥ
በጣም እልፍ ችግሮችን ያመጣሉ። ትታደስ የሚሉት በዚህ ውስጥ ያለፉ አካላቶች ናቸው። ስለዚህ ቆም ብለን መመልከት መቻል አለብን። ሌላኛው ደግሞ አወቅን ብለው ሰው ትምህርት ቤት እንኳን ባያስተምረው እድሜ ያስተምሯል። ማርጀቱን እኮ ድንጋይም ያረጃል። እኔ ግራ ገብት ይለኝ የአንዳንድ ሰው በህይወት መኖር መቆየት ደግሞ ምንም የማያስተምረው ምን እንደማይሉት መቀለድ በምን እንደሆነ የማያውቁ ቀልድ አዋቂ ነን የሚሉ አላዋቂዎች ደግሞ የመጡበትን ተመልክተናል። ሰሜ ወንድማችን ባሪያው ለዚህ ምላሽ የሰጠውን እስቲ እንመልከት። የሆነ ጓደኛዬ ማለት ነው ጾም የፈታው በፒንሳ ነው። መሀይምነት ከውስጥ ነው የሚጀምረው። አንቺ የጉሎ ዘይትና የግመሎ ተጠጭ በስቲ ቀላቅለሽ እንደዚህ ንቅል አድርጎ ያወጣልሽ ግራዋት ታጠቢያለሽ። ከዛ በኋላ ሰው ከሆንሽ እስቲ እውነትም መሀይምነትሽ ከውስጥ ነው የወጣው አለ። እንግዲህ እንዲህ ጾም የሚፈታው በፒንሳ ነው። እንደው በፒንሳ ይፍቱሽ አይባል ነገር ነው እኮ በጣም ግራ ግብት እኮ የሚያሰኝ ነገር ነው። አንዳንዱ ደግሞ ከባድ እኮ ነው እውነት ከባድ ነው። ይቺን ባየንበት ሌላኛዋን ጠንካራ እህት ደግሞ ላሳያችሁ። እኔ እኮ ይገርመኛል። ቅድም የተጠቀምኩት ቃል ነበር። እኛ ጠዋት ተነስተን ፊታችን ለመታጠብ ይደክመናል። ብዙዎች ግን ጠዋት ተነስተው ኩላሊታቸውን ለማሳጠብ ወደ ሆስፒታል የሚሄዱ እህት ወንድሞቻችን አሉ። እግዚአብሔርን ማመስገን አለብን ሙሉ ጤንነት ሙሉ አካል ስላለን። ይህች እህታችን አንድ እግሯ እንግዲህ እንደምታዩት ጉዳት ነው፣ አካል ጉዳተኛ ናት። ያ አላቆማትም ከመስራትም ከመዘነጥም እግዚአብሔርን ከማመስገንም ሙሉ ሰው አድርጋ ራሷን እንዲህ አይነት ብርታት ያላቸው ሰዎች እግዚአብሔር ለኛ የሰጠን ሙሉ ጤንነት ቢሰጣቸው ኑሮ ዓለምን የሚቀይሩ ብዙ የሚያስተምሩ ናቸው ብዬ አስባለሁ። ይህች ጠንካራ እህታችንን ተመልከቱ። ሰላም እንዴት ናችሁ ጓደኞቼ? ዛሬ አንድ ቦታ ላይ ነው አብረን እንዘጋጃለን። እስከዛ አንድ ነገር ልበላችሁ። ተፈጥሮ በሰጠቻችሁ ነገር ራሳችሁን ከሰው ጋር ኮምፔር አታድርጉ። ለምሳሌ ወፍራም ሆነን ለመቀነስ ከአንድ ቀጭን ከሆነ ሰው ጋር ራሳችንን ኮምፔር ብናደርግ እዛ ቅጥነት ላይ ይደረሳል። ጂም ሰርተን ሊሆን ይችላል፣ ዳይት አድርገን ሊሆን ይችላል፣ ብቻ ጥረን እንደርሳለን። ግን ተፈጥሮ በሰጠችን ነገር ግን መድረስ አንችልም፣ ማስተካከል አንችልም፣ መለወጥ አንችልም፣ መቀየር አንችልም። ስለዚህ መቀየርና ማስተካከል የማንችለው ነገር ከሆነ ደግሞ ራሳችንን ተቀብለን ራሳችንን ወደን ህይወታችንን መቀጠል ነው። አለበለዚያ የሌለንን ነገር ስንፈልግ ያለንን ነገር ልናጣው እንችላለን፣ ወይም የሚገጥመንን ነገር ልናጣው እንችላለን። ስለዚህ ራሳችሁን ደስተኛ አድርጋችሁ ራሳችሁን ወዳችሁ ለራሳችሁ ባላችሁ ነገር ክብር ሰጣችሁ እንኑር። ቴንኪዩ ቻው። ይሄ መልእክት ባለን ነገር ለምንመጻደቅ ለሌለን ነገር ደግሞ ለምንጨነቅ በጣም ጥሩ መልእክት ሆኖ ስላገኘሁት ነው። ወደ ሌላኛው ቪዲዮአችን ስናመራ በአንድ ወቅት በጣም ርዕሰ ጉዳይ ያደረግነውና ቲክቶከሩም ጮኸ፣ ዩቲዩበሩም ጮኸ፣ ሁሉም ነገር ጮኸ። ከዛ ቄሱም መጽሐፉም ዝም ተባለ። ይሄ ማህበረ ቅዱሳን የሚባለው ጉዳይ የአንድ ሳምንት ዘመቻ የአንድ ሳምንት ክርክር አደረግነው። ከዛ ቤተክርስቲያን ማለት ስለ ቤተክርስቲያን ዝም አልልም፣ ቤተክርስቲያን ቀኜ ብረሳሽ ቀኜ ትርሳን ምናምን ያልን ሰዎች ምንም በቃ ቀኙም ቀርቶ በቃ ትተኗል ሁሉን ነገር። ከዛም ያለው አካል ምን እንደሆነ አናቅም። እዚህ ላይ ስለተነሱ ሐሳቦች እኔ አጀንዳ አድርጌ መነሳት ስላለበት ሁለት ተከታታይ ቪዲዮዎችን አሳያችኋለሁ። የወንድሞቻችንን ተመልከቱ። ሐሰተኛ ትምህርትን ወይም ደግሞ ሐሰተኛ ሐሳቦችን የተቃወሙበት መርሃ ግብርን ነው የማሳያችሁ። በእውነት ሰው ስህተት የለበትም አይባልም። ሰው ነው በተፈጥሮ። ስህተት እንኳ ቢኖር እናርማቸው እናስተካክላቸው ይባላል እንጂ ይበተን፣ ይሰበር፣ ይቆረጥ የሚል ሃይማኖታዊ ቀኖና የለም። ኦኬ፣ ጥቂት ነገሮችን አነሳለሁ። ይህንን ቪዲዮ ግን እስከ መጨረሻው እንድትመለከቱ ትፈልጋለሁ። በመጀመሪያ ደረጃ እኛ ያነሳነው ሶሻል ሚዲያ ላይ ያነሳናቸው ሐሳቦች በሙሉ አንድም ቀን ቢሆን ፍኖተ ጽድቅ ይፍረስ፣ ይቆረጥ፣ ይሰበር የሚል ቃል ማንም ሰው ከኛ ውስጥ ተናግሮ አያውቅም። ይስተካከል፣ የቀኖና የዶግማ ጥሰት እያደረገ ነው ይስተካከል እንጂ ማንም ሰው ፍኖተ ጽድቅ ይፍረስ ያለ ሰው የለም። ውሸትን ውሸት ማለት እውነትን እውነት ማለት የተማርነው እንግዲህ ከአባቶቻችን ነው። ስለዚህ የተማርነውን እንናገራለን። ከዚህ ወደ ኋላ ፈቀቅ አንልም አሁንም ቢሆን ማለት ነው። ስለዚህ ይህ እውነት ስለሆነ ሌላ ደግሞ ይሄንን ደግሞ እንስማው። አሁን የሰፈር ሲኖዶስ እየተዋቀረ ነው። የቲክቶክ ሲኖዶስ እየተቋቋመ ነው። እኛ ያልተቀበልነው
እኛ ያላልነው ኦርቶዶክሳዊ አይደለም የሚል ትውልድ እየፈጠርን መተናል። አባቶችን እንምራ የሚል ቤተክርስቲያንን የሚመራ ቲክቶክ ሆነ ወይ አባቶች ለቀን ቲክቶከሮችን ፍለፊት ማስቀመጥ ሲኖዶሱን እንስማቸው የሚወስኑት። እንግዲህ እንደሰማችሁት ነው። ከዚህ በፊት እንግዲህ ቤተክርስቲያን ልትከፈል ስትል አንድም ወጥቶ ያልተናገሩ ሰዎች አሁን ላይ መምህራን ይሁኑ ዘማሪያን ይሁኑ ሰዎች በጣም አላስፈላጊ ንግግር ጭምር ሲናገሩ እንግዲህ በተደጋጋሚ እንሰማለን እናያለን። ነገር ግን እኛ የያዝነው የተማርነውን ወይም ደግሞ ያስተማራችሁን ነገር አስተካክሉና ልክ አይደላችሁም ብላችሁ ምክንያቱም እናንተን ስለምንቀበል አስተካክሉና ወደ እናንተ መንገድ እንምጣ እውነት የምትናገሩ ሆነ። ያለበለዚያ ግን ከአባቶቻችን የተማርነውን ነገር ነው እዚህ ጋር መተን የምንናገረው የምናንጸባርቀው። በፊት የነገራችሁን ነገር ዛሬ ጥሳችሁ ጸጥ ሲባል ኢየሱስ አማላጅ ነው ብለው ሲናገሩ የነበሩ ሰዎች መሐል ሄዳችሁ እኛን ደግሞ ወደ ኋላ ተመልሶ መውቀስ በጣም ያስተዛዝባል። ያሬዳዊ አይደለም ዝማሪያቸው፣ ቤተክርስቲያንን አይመስልም። በሰንበት ትምህርት ቤት ስንማርበት ያለፍነው መንገድ ካለባበስ ጀምሮ የምናውቀውን እዚህ ቤት ግን በሱሪ ተወጥረው ሴቶችም ወንዶችም አብረው እንደዛ የሆኑ የመዝሙር ጥናት ሲያደርጉ ቪዲዮ አመጣና ሳይል ነገር ግን ያንን ዞር ብሎ የሚያየው ሰው የለም እውነት ለመናገር። ስለዚህ አሁንም ቢሆን ከመናገር ወደ ኋላ አንልም፣ ምክንያቱም ይህ እውነት ስለሆነ ማለት ነው። ከላስ ከዚሁ ጋር ተያይዞ ክቡራን ተመልካቾቻችን ሁለተኛውን ቪዲዮ እንዲህ ላስመልክታችሁ። እንዴት ብዬ ልጽደቅ በምን ስራ ልጽደቅ ብሎ ለሚጨነቅ አብርሃም ከስራው ከተግባሩ ይልቅ ፈጣሪን ማመኑ ተቆጠረ እንደ ጽድቅ። ሁላችንም በእርሱ ፊት ኃጢአትን ሰርተናል፣ ክብርንም ጎሎናል። ቤዛችን በሆነው በክርስቶስ በኩል በጸጋ ድነናል፣ እንዲሁ ጸድቀናል። ሰው ያለ ሕግ ስራ በእምነት እንዲጸድቅ ጌታችን ነግሮናል። ብዙ አትሳቀቅ ስጋ ለበስ የእጁ ስራ ስለማይጸድቅ በግብሩ አልቦ ድካም መውጣት መውረድ መታተሩ። የእግዚአብሔርን ጸጋ አልጥልም ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። እሺ እንዳያችሁት መልእክቱ ግልጽ ይመስለኛል። ይህ አስተምሮ በፕሮቴስታንት አስተምሮ ውስጥ the five solas የሚባሉት ወይንም አምስቱ ብቻዎች ከሚባሉት ውስጥ እምነት ብቻና ጸጋ ብቻ የሚለውን አስተምሮ የያዘ ነው። እምነት ብቻ ማለት ሰዎች ለመጽደቅ እምነት ብቻ ያስፈልጋቸዋል፣ ስራ የሚባል ነገር አያስፈልጋቸውም። ሕግን መፈጸም፣ መውጣት መውረድ፣ መድከም፣ መጸለይ፣ መጾም፣ መስገድ፣ በአጠቃላይ መንፈሳዊ ተጋድሎ ማድረግ ሳያስፈልጋቸው በእምነት ብቻ እንዲሁ ይድናሉ የሚል አስተምሮ የያዘ መልእክት ነው። ይህ ደግሞ ከኦርቶዶክስ አስተምሮ ውጪ የሆነ ትምህርት ነው። እንደ ሌሎቹ ቪዲዮዎች በድብቅ የተቀረጸ ቪዲዮ አይደለም፣ በአደባባይ በግልጽ የተቀረጸ ቪዲዮ ነው። አሁንም ይህንን ቪዲዮ እስከምቀርጽበት ድረስ ይህ ቪዲዮ በዩቲዩባቸው ላይ ያለ፣ ገብታችሁ ማየት ትችላላችሁ። እንግዲህ እንዲህ እያሉ የሚያስተምሩትን ሰዎች ነው ፖሊሲ ቀርጸን ሚዲያ አድርገን ለዓለም ወንጌልን እንዲሰብኩ ብለን ደፋ ቀና ብለን የምንደክምላቸው ማለት ነው። አሁንም ቆም ብለን ማሰብ ይኖርብናል። ይህንን ቪዲዮ ለሌሎች እንዲደርስ ሼር፣ ኮፒ ሊንክ አድርጉልን። የቅዱሳን አምላክ ቤተክርስቲያናችንን ይጠብቅልን። አሜን። እንግዲህ እነዚህን አካላት አሁንም ፖሊሲ ቀርጸን ቤተክርስቲያን እናስገባለን የሚለው ግርግር እና ድልድል እንደቀጠለ እንደሆነ አውቃለሁ። እባካችሁ አሁንም ዝም ማለት መቻል የለብንም። የእነዚህ ሰዎች መጨረሻ ምንድን ነው ብዬ ስመለከት ቀጣዩን ቪዲዮ ያስታውሰኛል። 3 ዓመት ሙሉ አናቴ በጸበል ነበረ የዞረው። ተይ እንጂ በጸበል ነበር ምን የዞረው። ይሄ የሚያዞራችሁ መንፈስ ዛሬ ተጠቅልሎ ይወጣል። ጥሩ ነው። ይሄ እኮ ጥሩ ነው፣ በጣም ጥሩ ነው። ደነስ እና ጸበል ትሄጂ ነበር ማለት ከአክሱም ሲሆን እንዳለ እምነት ምናምን መጥቶልኛል። አሁን አንቺ ተናገርሽ ሞተሻል። ከአክሱም ከጽዮን ምን ይመጣልሻል? እምነትና ጸበል። ወረኛ ከሁሉም ሀገር መጥቶልኛል። ምንም በቃ እዚህ ጌታን ተቀበልኩኝ። ሁሉንም አውጥቼ ነው የጣልኩት። ኧረ እንደው ሲሉ ሰምታ ከአክሱም መጣ፣ እምነት መጣ፣ በፋም ሁሉ ጸበል መጣ። ከየት እዚህ መጣው? ጌታን ተቀበልኩ፣ ሁሉ ወጣ። ቹቾ ካፑሬቶ አዚኖ ዲስክራዚያ ቀኝን ከፍ አድርግና ምንጩ ይደርቃል በለኛ። ወረኛ፣ የሰው ወረኛ። ጸበሉም መጥቶ እምነቱም መጥቶ
ምንም ነገር ጨመረ ነው እንጂ ቀነሰ የለም። አሁን ደህና ሰው ያገኘሽ መሰለሽ አይደለም? የተመታሽ ኪሳራ። ጸበሉም የመጣው እምነቱም የመጣው ከአክሱም ጥናያል። የስኳርን በሽታ ካንቺ ላይ ለመንቀል ነው። ምኑ አጉርነች እናንተ ምኑ አጉርነች? ኢየሱስን እዚህ ቤት መጥተሽ ተቀበልሽ። ወገኛ የሚሰሩትን አያውቁምና ይቅር በላቸው ነው። ጭራሽ በጸበል አናት ዞሮ አያውቅም። አናት ላይ ያለ ሰይጣን ግን ይዞራል። ምንም ጥርጥር የለውም። አንደኛ ከአክሱም ጽዮን አግኝተሽ ነው የኔ እናቴ እምነት ስለሌለሽ። ከዛ ከአክሱም ጽዮን የመጣ ጸበል አላዳነሽም። አንድ የበሬ ድምጽ ያላት ሴት ጋር ሄድሽና እሷ ስትጮህ ወጣልሽ። በቃ ስለጨረሱት አርቲስቶቹ ምንም ማለት አልችልም። አንድ በእውነት በትንታ ልትሞት የደረሰች የምትመስል ሴት አዳራሽ ውስጥ ገባሽና ዳንሽ፣ ኢየሱስ ተገኘ። ከዛ አክሱም ጽዮን ጋር የለም። አረ ክህደትን ስታስተምሩ በሌላ መንገድ መካድ እኮ ይቻላል። ምንም ይቻላል። ድራማ መስራት ይቻላል። ግን የማይነኩ ነገሮችን አትንኩ። ምን አይነት እንደው የበግ ድምጽ ነው ማለት። የመጨረሻውን ቪዲዮ እንመልከት። እኔ ሰው ሲጋባ በሐሳብም በመንፈስም አንድ ለመሆን ነውና አሁን ያለንበት ዘመን የሚያስታውሰኝ የሙሽሮችን ቪዲዮ ላሳያችሁና ሉጣ። እንደው የሰርግ ቀን እንኳን ስለሆነ ሴቷን ቢያስቀድማት እኮ በሩ ለሁለቱም በቂ ነው። አንዱ ወጥቶ ሌላኛው መከት ይችላል። ይሄ ሰውዬ መቼም ከጋብቻ በኋላ ወይም ደግሞ ከመልስና ቅልቅሉ በኋላ እቺን ሴትዮ ከኋላ ነው የሚያደርጋት አይደለም። ምን አይነት አሁን ያለንበት ጊዜ ይሄ ነው። ሐሳብ አለን ብለን እናስባለን። የትኛው ይቅደም የትኛው ይከተል፣ እኔ ልቅደም ወይ አንተ ቅደም የሚል ነገር የለም። እኔ እበልጣለሁ የሚል ምን ላይ የሚወስደን የሚያሳየን ቪዲዮ ነው። ተመልከቱት እስቲ ይሄንን ቪዲዮ እንመልከት። ወደው አይስቁ ነው እንግዲህ። ብዙ መናገር አልፈልግም አሁን ያለንበት ይሄንን ስለሚያሳይ ማለት ነው። ክቡራን ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መደማመጥና መተጋገዙን እርሱ ያድለን፣ ጉልበት ብርታት ይሁነን መድኃኔዓለም። ተከታዩን ቪዲዮ ጋብዣችሁ ልሰናበት። የዝማሬ
ክቡራን ተመልካቾቻችን ከኛ ጋር ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትዘንጉ። ነጋሽ ሚዲያ ላይ ከስር በምትመለከቷቸው የስልክ ቁጥሮች እየደወላችሁ ስለ ድንግል ማርያም፣ ስለ መላእክቱ፣ ስለ ቅዱሳኑ፣ ስለ ጻድቃን ሰማዕታቱ ስለተደረገላችሁ ስለ መድኃኔዓለም፣ ስለ ክርስቶስ፣ ስለ ኢየሱስ፣ ስለ አንድዬ የተደረገላችሁን በሙሉ አውሩ፣ ተናገሩ። ስለ ማርያም የሚል አዲስ ፕሮግራም እየጀመርን ነው። ምስክርነትን ያጠቃልላል። በህይወታችሁ ኖራችሁ የተሳካላችሁ በጉዟችሁ የገጠማችሁ ፈተና የቀለለበትን እናቶች ልጅ ስትወልዱ የጭንቅ አማላጇን እምዬ ማርያምን ጠርታችሁ የደረሰችላችሁ በዚህ ስልክ ቁጥር ደውላችሁ እኔ እኮ በዛ ጊዜ እንዲነበርኩ ድንግል ከፊቴ ቀድማ ሸክሜን አቀለለችልኝ፣ ቅዱስ ጊዮርጊስ ተዋጋልኝ፣ መልአኩ ቅዱስ ገብርኤል ደረሰልኝ፣ ድንግል ማርያም ከፊቴ ሆናለች፣ መድኃኔዓለም ጥላ ከለላ ሆኖኝ ያንን ጊዜ አለፌዋለሁ፣ ክብር ለመድኃኔዓለም ብላችሁ ተናገሩ። እዚህ ስቱዲዮ ድረስ መታችሁ ክብሩን ግለጡ። እኛ መልሰን በጥሩ ፕሮዳክሽን ሰርተን ወደ እናንተ እናስመለከታችኋለን። ስለ ማርያም የሚል ፕሮግራምን እየጀመርን ነው። ተሳተፉ። ወጣቶች ከነበረባችሁ ድካም ወጣችሁ መልካም ጎዳና ላይ የተገኛችሁ፣ ትላንት ሌላ ቦታ የነበራችሁ፣ መገኛችሁ ትላንት ሌላ ቦታ የነበረ ዛሬ እሱ ቤት ያላችሁ ኑና የትላንት ጉዞአችሁን፣ የዛሬ ምቾታችሁን፣ የነገ ህልማችሁን ለሌሎች አጋሩ። ስለ ማርያም የሚለው ፕሮግራም ለመመዝገብ ታሪካችሁን ለማካፈል ከስር ባለው ስልክ ቁጥራችን ደውሉልን። ነጋሽ በዳዳ ነበርኩኝ። ነጋሽ ሚዲያ ነው እየተከታተላችሁ ያላችሁት። ሰላም ሆኖልን። ከፕሮግራሙ ተመልሰናል። ፕሮግራሙን አይታችሁ የራሳችሁን ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን እንዲሁም ደግሞ እንዲሰራ የምትፈልጉትን አዳዲስ ሐሳቦቻችሁን በማስቀመጥ ነጋሽ ሚዲያን ማበረታታት እንደምትችሉ እንዲሁም ቤተሰብነታችሁን እንድትቀጥሉ ስንል በዚሁ አጋጣሚ ልንገልጽላችሁ እንወዳለን። ወደ ሁለተኛ መሰናዷችን ደግሞ ስናልፍ ክርስትና ድራማ አይደለም በሚል ወደ እናንተ ያደረስነው ነገር አለና እዚህ ላይ ያው እኛ የተመለከትነው እንደ ነጋሽ ሚዲያ የተመለከትነው ሐሳብ ነው ያወራነው ወደ እናንተ ያደረስነው። እናንተስ ደግሞ ምን ትላላችሁ የሚለውን ፕሮግራሙን አይተን እንመለስ። አብራችሁን ቆዩ። ሰላም ተነስጥልን ክብራን ተመልካቾቻችን እንደምን አላችሁ? ነጋሽ ሚዲያ ነው ዛሬ ይዘን መተናል። እጅግ በጣም የሚያስገርሙ ቪዲዮዎችን ይዘናል። የእውነት ዛሬ በጣም ደስ የሚያሰኙ ልባቸው ክፋት ከማያውቁ ህፃናት ጋር እንቆያለን። የህፃናት ቪዲዮ ነው ያዝነው። ትልልቅ ሆኖ ደግሞ የህፃን ልብ ያላቸውን ሰዎች እንደ ህፃን ያደረጋቸውንም ሰዎች እንደዚሁ ይዘን የመጣንበት ቪዲዮ ነው። በዚህ ቪዲዮ ውስጥ አርቲስት ትዕግስት ግርማን ይዘናታል። ስሙት ማርያምን አያታለሁ ያለችውን እሱንና እንዲሁም ደግሞ ሌላ መምህራችን አባታችን ቀሲስ የመለሱላትን ምላሽ ይዘንላችሁ እንመጣለን። ከዛ ባለፈ ደግሞ ወጣቶች ሆነው ልክ በህፃናት አንደበት የሚዘምሩትን ዝማሬ አለፍ ሲልም ደግሞ የአባ ገብረ ኪዳን ፍሬ የሆኑ ታዳጊዎችን ከዛም በዓለማዊም ደግሞ ማርማር የሚል በማህበራዊ ትስስር ድረገጽ ላይ መነጋገሪያ የሆኑ ታዳጊ ልጆችን ይዘንላችሁ መተናል። ላይክ አድርጉት፣ ሼር አድርጉት፣ ሰብስክራይብ አድርጉት። ይህንን ቪዲዮአችንን ስንጀምር ግን ልቤን በጣም ክፍት ብሎ ውስጤ እስኪሰማኝ ስፍስፍ እስክል ድረስ የእውነት የራስ ጸጉሬ የእግር ጥፍሬ ውስጥ ድረስ የሚገባ ምስጋናን የምታመሰግን አካል ጉዳተኛ የሆነችን ታዳጊ ነው የማሳያችሁ። ምን ያህል ጥረቷ፣ ምን ያህል ከእግዚአብሔር ጋር መነጋገሯ። እኛ ጠዋት ተነስተን ፊታችንን ለማጠብ እንቸገራለን። ሌሎች ግን ተነስተው ኩላሊታቸውን የሚያሳጥቡ እግዚአብሔርን የሚለማመኑ እልፎች ናቸው። እባካችሁ ስለተሰጠን ጸጋ፣ ስለተሰጠን ጤንነት፣ ስለተሰጠን ሰላም እግዚአብሔርን እናመስግን። ይህች ታዳጊ ልጃችንን ስሟት እስቲ። በእጆቿና በእግሯ እየሄደች የምታመሰግነው ምስጋና ስሟት። ጠንካራ ሴት አንቺን መርጫለሁ
ሰላም እንዴት ናችሁ የቲክቶክ ቤተሰቦቼ? እዚህ ጋር የምትመለከቷት እሌኒ ናት። ቲክቶክ ካስጀመርናት ገና አንድ ወሯ ነው። በአንድ ወር ውስጥ እንግዲህ እዚህ ጋር እንደምትመለከቱት በሷ አካውንት 27000 ፎሎወሮችን ማግኘት ችላለች እና ብዙዎቻችሁ የደወላችሁላት እያበረታታችኋት ነው። ለዚህም ከልብ አድርገን እናመሰግናለን። ደስተኛ ሆና እንደምትመለከቱት አምሮባት ቲክቶክ እየሰራች ነው ያለችው። ዛሬ የመጣ ነው ግን ብዙ ሰዎች በውስጥ መስመርም ደውለውልንም እሌኒ ፕሮሞሽን ወይም ደግሞ ማስታወቂያዎችን ብትሰራ ለሕክምናዋ በቂ ገንዘብ ማግኘት ትችላለች። ያው ሕክምናውን ኪዩር ላይ ተከታትላ ነበረ። ብዙዎቻችሁ ኮሜንት ላይ እየገባችሁ ኪዩር ሰዳት እያላችሁ ነበረ። ግን ያው ኪዩር ሄዳለች። ሕክምናው እዚህ ሀገር እንደሌለን የተነገራትና እቺ ህፃን ፕሮሞሽን ብትሰራ በቀላሉ ገንዘብ ማግኘት ትችላለች እና ለሕክምናዋም የሆናትን ገንዘብ በራሷ ማድረግ ትችላለችና እባካችሁ ፕሮሞሽን መስራት እንድትችል አቅም ያላችሁ ሰዎች፣ ድርጅቶች ያሏችሁ እሷ የምትሰራበትን መንገድ ለመፍጠር የቻላችሁትን ያህል ጣሩ። እባካችሁ ድርጅት ያላችሁ ሰዎች ማስታወቂያ እንድሰራ አግዙ። እናም ድርጅት የሌላችሁ እሷን መርዳት ማገዝ የምትፈልጉ ሰዎች ደግሞ ኮፒ ሊንክ በማድረግ ዲዩት በማድረግ ሪፖስት በማድረግ የቻላችሁትን ያህል በማድረግ እቺን ህፃን እናግዛት፣ እንርዳት። የነገዋን ህይወት ዛሬ ላይ ማስተካከል እንድትችል የአቅማችንን እናግዛት። ይህ ቪዲዮ ብዙ ሰው ጋር እንዲደርስ ላይክ፣ ፎሎ፣ ሰብስክራይብ እያደረጋችሁ እግዚአብሔር ይርዳሽ። በጣም ታዳጊ ህፃን ልቧ ጠንካራ። መቼም ዘመናችን ያው የምታውቁት ነው አይደለም? ይቺን የምታህል ህፃን ይቅርና አገልጋይ ዘማሪዎቻችን ብራንድ አምባሳደር አድርገው እንኳን የሚመርጡ ኦርቶዶክሳዊ ተቋማት እንኳን የሉንም። እንደ እድለኛ አይደለም። በመንፈሳዊ ስራ እየሰሩ የሚመርጡት እንኳን በዓለም ላይ ያሉ ሰዎችን ነው የሚመርጡት። አገልጋዮችን የማበረታታት የመደገፍ ልምዱ የለን። ግን ይቺን ታዳጊ እባካችሁ ድርጅት ያላችሁ ሃይማኖት ሳትለዩ ይቺን ልጅ አግዟትና ሕክምናዋን ትቻል። እንደሌሎቹ ይሰብሰብልኝ ፍራንክ አግዙኝ አይደለም ያለችው፣ ልስራ ነው ያለችውና እግዚአብሔር እንደው ምህረቱን ይስጥሽ፣ መዳንሽን እንመኛለን። ልቧ ግን በጣም የሚገርም ነው። ወደ ሁለተኛ ልጃችን ደግሞ እናምራ እስቲ። በማህበራዊ ትስስር ድረገጽም በመንፈሳዊ ህይወታችንም ለውጥን ያመጡት አባታችን አባ ገብረ ኪዳን የእሳቸው ፍሬ ነው ያልኳቸውና በቲክቶክ ላይ ካየናቸው ታዳጊዎች መካከል የዚህን ብላቴና እስቲ እንስማ። ተወለደ ልቡ ቆርጥ ወረቤቱን ቢመስል አባትዬ ይከፋል አይከፋም? ይከፋል። አሁን እኛም ቆርጥ ዲያብሎስን ብንመስል እግዚአብሔር ይከፋል። እኛ የማን ልጆች ነን? የእግዚአብሔር ልጆች። ከማን ነው የተወለድን? ከቤተ ክርስቲያን። ስለዚህ አባታችን እግዚአብሔርን ነው መምሰል ያለብን። አሁን እስኪ ቅርበኝነታችን እግዚአብሔር ይመስላል። አንታረቅም። እሱ እንዳታመጡብኝ በፍጹም ምን ያላደርገው ደሞ ዘይደ እኛም የበደሉን ይቅር እንደምንል። ክርስትና ድራማ ነው እንዴ? መቀለጃ እኮ አይደለም። እኛም የበደሉን ይቅር እንደምንል የራስን ቂም ቋጥር። እንደዚህ አይደለም ክርስትና እኮ። ልጅ አባቱን መምሰል አለበት። አጃይብ ነው። ብቻ ምን ማለት ይቻላል? ምንም በጥበብ በሞገስ በቤቱ ያሳድጋችሁ። እንደው ፈገግ ያሰኘኝ አባታችን ለመምሰል የሚያደርግበትን አክቱ ሁሉ ነገር። ልጆች እንዲህ መልካም ነገርን ሲቀስሙ ስናስቀስማቸው መልካም የሆነውን ነገር እንዲያውቁ ስንረዳቸው እግዚአብሔር የሚጨምርበታልና የነገ ተስፋዎቻችን እነዚህ ልጆቻችን ናቸው። ዛሬ ያበላሸነውን ነገር የሚያጠሩት ልጆቻችን ናቸው። ትላንት መልካም የነበረውን ነገር ያደፈረስነውም እኛ ልጅ ሆነን ያየነው መልካም ስላልነበረ ያደግንበት መንገድ አሁን የመጣንበት እያደረግን ያለነው ነገር በልጅነታችን የተጋትነው ነው። በልጅነታችን ደግሞ እንዲህ የምንሰጠው ቅድስናን በልጅነታችን ወደ ቤተክርስቲያን መመላለስን ለልጆቻችን ካሰጠናቸው ካየናቸው አድገውም የሚሰሩት ያ ነው። ክፋትና ተንኮል ከምድራችን ላይ ያስወግደው ቃለ እግዚአብሔርን ብቻ እያስተማሩ እየተማማሩ ቆይታ የሚያደርጉበት ምድርን የበረከት የሚያደርጉ ልጆች እንዲበዙ እግዚአብሔር እንደው ፈቃዱ ይሁን። መቼም የትላልቆቹን ሶሻል ሚዲያ መመልከት ያሳፍራል። አሁን ትላልቆች ህፃን የሆኑበት ሰው የሚበላ የለውም ዱቄት የሚቀባ አዛውንት የምንለው ወጣት እናያለን። በቧንቧ ውሃ ጠፍቷል እሱ ከነ ልብሱ ልነከር የሚል
ወይም ልነከር የምትል ወጣትና አሮጊትን እየተመለከትን ነው በሶሻል ሚዲያው ላይ ሰውነቷ ለራሷም የከበዳት ወደ ካሜራ አምጥታ የምታሳየን ሴት የበዛችበት ዘመን የራቁት ዘመን የበዛበት ይሄ ሶሻል ሚዲያው በተለይም ቲክቶኩ የማያሳየን ጉድ የማያስመለክተን የለምና ከነዚህ ሰዎች ገለል አድርጎ ልብን በሐሴት ከሚሞሉ ታዳጊ ልጆቻችን መካከል ሰሞኑን በስፋት ያያየው ነበር እስቲ ሌላኛዋን ደሞ ልጅ እንያት እንደው እኔ ልጆቹ የት ደርሰዋል ምን አይነት ጭንቅላት ናቸው የሚያስብል እኔ ባያቸው ቡል የማይከብዱኝን ልጆች እስቲ ላስመልከታቸው ወይ እኔ ግን በጣም ተናድጃለሁ ምን ሆንሽ ተመልሶ የመጣብኝ ጉንፋኑ ተናድጃለሁ ተመልሶ መጣ ወፍራም ልብስ መልበስ ታይት አለብስም ታያለሽ ጃኬት አለብስም ታያለሽ ስለዚህ ተመላልሶ ይመጣብሻል ማማዬ ግን ማዝናኛ ቦታ ተወስጂኛለሽ ብዬ ጉንፋኑ ተባብሶ እኮ አንቺ እኮ ነሽ ወስድሻለሁ እኔ እሑድ ረፍትሽ ነው ብዬሽ ነበር አይደለ እሑድ ተወስጂኝ ነበር እኮ አሁን ተወስጂኛለሽ ብዬ ጉንፋኑ ተመልሶ ስለዚህ እናጠፋዋለን እንዴት አድርገን ነው የምናጠፋት ትኩስ እየጠጣሽ ሽፍንፍን ብለሽ ታይትሽን ለብሰሽ በደንብ ከዛ ታጠፊዋለሽ እሺ ትኩስ ነገር ጠጥቼ ይመችሻል እሺ ግን እሑድ ማዝናኛ ቦታ ተወስጂኛለሽ ብዬ ጉንፋኑ ተመልሶ እኔ በቀር እናጠፋዋለን እሺ አልቋል መሰለኝ አለው አረቢው ምን ነው ምን ነው እምቢ አለሽ ቢዩ በቃ የማይጠገብ አንደበት ልጅ ያላችሁ ደግሞ ታውቁታላችሁ ቤት ውስጥ በቃ የሚገርም እንደው እድግ በሉ ሌላ ደግሞ አንድ ታዳጊ ልጅ ልጨምርና አንድ ጨምረን ወደ ሌላኛው ጉዳያችን እንሄዳለን ይሄንን ታዳጊ ያመጣሁበት ያው ለኛም ለስራችንም ስላማረራችሁ ነው መብራት ኃይሎች እባካችሁ እንትን ልክ እንደገና መብራት ሆናችሁብን ብልጭ ድርግም በጣም በሚያሳዝን መልኩ የሀገር ኢኮኖሚ እንዴት ሆኖ እንደሆነ አላውቅ ምክንያቱም በቃ ይሄዳል ይመጣል እቃ ቢጠፋ ምን መብራት ቢቃጠል ምን እንደምንሆን አናቅም እና መብራት ኃይሎችን እባካችሁ የሚልልን ታዳጊ ልጃችን ነውና በሚጣፍጥ አንደበት ውስጥ ተመልከቱት መብራት አታጥፉ እንዴት ነው ታብሌት ያለው አቻልማ መብራት አታጥፉ እንዴት እኔ ታብሌት ያለው የሚል ነውና ሌላው ደግሞ ታዳጊ ሰሞኑን በማህበራዊ ትስስር ድረገጽ ላይ ሰዎች እንደሚፈልጉት ቆራርጠው ሌላ ተናጋሪ ከተናገረ በኋላ እንደ መዝጊያ የሚያደርጉት ታዳጊ ልጅ ነው እንደፈለጉት ሲሻቸው ከጠቅላይ ሚኒስትሩ ጋራ ሲሻቸው ከሃይማኖት አባት ጋራ ብዙ የሚያደርጉት ግን እዚህ ሶሻል ሚዲያ ላይ አይቼ ላልፎ ካልቻልኩ ሌላኛው ታዳጊ እጅግ በጣም የገረመኝ አጭር ቪዲዮ ነው እስቲ እንመልከተው ልጆች የሚባል አይከፈትም የለም አዎ ልጆች የሚባል አይከፈትም የለም አዎ የቤቱ ጉልቤ ነው ይሄ ደግሞ ጽፉም ከላይ የሚለውና
ልጆቻችንን በጥበብ ያሳድግልን። ግን ከነዚህ ልጆች ጀርባ ያላችሁ ወላጆች አሁን በጣም ትልቅ ጊዜ ነው። ልጆቻችሁን ኮትኮታችሁ የምታሳድጉበት፣ መልካሙን የምታሳዩበት፣ ወደ ቤተክርስቲያን እንዲመላለሱ ቃለ እግዚአብሔርን እንዲያውቁ እንዲሰሙ እያቆረባችሁ የምታጎለብቱበት፣ እናንተም አብራችሁ እየቆረባችሁ የምትጎለብቱበት ጊዜ ነው እና ልጆቻችንን በጥበብ በሞገስ እግዚአብሔር ያሳድግልን። ወደ ሌላኛው አንድ እጅግ ወደ አስደስታኝ ልብ ልሂድ። የእውነት የህፃንነት ልብ ከሌለ፣ የመልካምነት ልብ ከሌለ፣ የአንድነት ልብ ከሌለ ይሄንን ለማድረግ በአሁን ላይ በጣም ከባድ ነው። በአንድ ቤት ውስጥ እንኳን ሆነን በብሔር በሃይማኖት በመናከስበት ጊዜ ላይ እኚህ አባታችን በቤተ ክርስቲያን ተገኝተው የታቦትን ንግስ ከኦርቶዶክሳውያን ቤተሰቦቻቸው፣ ወንድሞቻቸው፣ ህዝባቸው ጋር ሆነው ታቦቱን ሲያከብሩ እኛም ስናከብራቸው ማክበር ውስጥ መከበር እንዳለ ያሳዩን የእስልምና አባት ናቸው። የእስልምና ሃይማኖት ተከታይ ከላይ ቆባቸውን አድርገው የታቦቱ ዑደቱን በሚያደርግበት ሁኔታ ከክርስቲያኖች ጋር አብረው እንደነገርኳችሁ ነው። ይሄ በአይኔ ያየሁት ነው። ወደ ደሴ አካባቢ ነው ያየሁት ነው። የሚገርመኝ አይደለም። ለሰሜኑ ለወሎ ህዝብ ይሄ የሚገርመው አይደለም። ግን መልካም ነገሮችን እንዲህ ማብዛት ስላለብን የህፃን ልብ፣ የይቅርባ፣ የደስታ፣ የቡረቃ ልብ ከሌለ ይሄ ይሆናል ብዬ ስለማላስብ ደስ ስላሰኘኝ ተመልከቱት። አባታችን ክበሩልን። በእርግጠኝነት በአካባቢያቸው የሚነክስ ታቦት ነበረን። ለማንገስ ከህዝባቸው ጋር ለመደሰት እየወጡ ላያምኑበት ይችላሉ። የሰማዩ መንገድ ላይዘጋጅላቸው ይችላል፣ ላያምኑበት። ግን በምድር ባሉበት ጊዜ ደግሞ ከጎረቤታቸው ሰላም እንዲሆን፣ አንድነትን፣ ህብረትን እንዲያመጣ ለሀገር ምልክት መሆን የሚችሉ ናቸው እንዲህ አይነት አባቶች። እኔ በጣም ስለወደድኩ ደስ ስላለኝ ሌላው መነጋገሪያ የሆነ ቪዲዮ ነበር። እዚህ ከወንድማችን ማንያዘዋል እሸቱ ጋር አርቲስት ትዕግስት ግርማ ያደረገችው ኢንተርቪው ነበረ። ጅል ካልሆንኩ እንደው ጅል አትበለኝና ብላ ያወራችው ሐሳብ ነበር። እኔ ስሞት ማርያምን አያታለሁ የሚል ሐሳብ ከትልቅ ሰው የሚወጣ አንደበት አይደለም ማለት በጣም ከትልልቅ ሰዎች ሊገኝ የሚችል የእውነትም የጅል ልብ ካልሆነ በቀር የእውነትም የህፃንነት ልብ ካልሆነ በቀር ይሄ ሊመጣ ይችላል ብዬ አላስብም። ምን አውርታ ሌላው በምን ተርጉሞታል? አንዳንዴ የምናይበት መነጽር ስህተት ከሆነ እንዲህ አይነት ችግር ውስጥ እንገባለን። እስቲ ይሄንን ቪዲዮ ተመልክተን እንመለስ። እህት ዓለም የምትናገሪው ያለሽ ቀጥ ብሞት እማስበው ነው የምነግርህ። ጅል ሊሆን ይችላልው እማምላክ ነው። አያችሁ ስገባን የእመቤታችን ድንግል ማርያም ፍቅር ስገባን እንዲህ እንናገራለን ማለት ነው። ሞኝ ጅል ሊሆን ይችላልው፣ ነገር ግን ያኔ ሲሄድ ድንግል ማርያምን አያታለሁ። ወንድም አለ ምን ትላለህ በዚህ ሐሳብ? እውነትም ጅል ነሽ። ይህን የተናገርኩት ከራሴ ፈልጌ ሳይሆን ራስሽ የተናገርሽ ሞኝነት ነው። ህዝቡ ከእግዚአብሔር ቃል ጋር ርቆ ያሮጊቶችን እንቶ ፈንቶ የሆነ ቧልትና ተረት በሚሰማበት ዘመን እንደዚህ አይነት ነገሮችን ቢናገር ብዙም አይደንቅም። ምክንያቱም ሰምታችኋል እንግዲህ ወንድም አለም፣ አንተ ደግሞ እሷ ምን አልካት? እውነትም ጅል ነሽ። እኔ ደግሞ ምን እላለሁ? ህገ መንግስቱንና የህገ መንግስታችን ንግግር ተጠቅሜ አንተ ደግሞ ጅላጅል ነህ እልሃለሁ። ጅላጅል ነህ እልሃለሁ። ምክንያቱም ልጅቷ ሳታውቅ እህታችን እንግዲህ አርቲስቷ ሳታውቅ ወንጌልን ነው የተናገረች። በነገራችን ላይ በመጽሐፍ ቅዱስ ላይ የተጻፈውን ነው የተናገረች። ምክንያቱም እኛ ወደ ገነት ወይ ደግሞ ወደ መንግስተ እግዚአብሔር ወደ መንግስተ ሰማያት ስንሄድ የምንሰበሰበው ወደ ህብረቱ ነው የሚሆነው፣ ወደ ቅዱሳን ህብረት ነው። ይሄንን ደግሞ ዕብራውያን ላይ አባታችን ቅዱስ ጳውሎስ ጽፎልናል። በዕብራውያን መልእክቱ ምዕራፍ 12 ከቁጥር 21 ላይ ጀምሮ ስታነቡት
አንተ ሙሳ በጻህኩሙ ሀበ ጽዮን ሀገረ እግዚአብሔር ሕያው ኢየሩሳሌም እንተ በሰማያት ሀበ አእላፍ መላእክት ፍሱሃን ይላል። እናንተ ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡ ወደ አእላፍ መላእክትም ደርሳችኋል ይላል። ስለዚህ የመጀመሪያው የምንገናኘው ከማን ጋር ነው? ከቅዱሳን መላእክቶች ጋር ነው። እንግዲህ ከቅዱሳን መላእክቶች ጋር የምንገናኝ ከወደ ደግሞ እመቤታችን ድንግል ማርያምን እናገኛታለን ማለት ነው። ምክንያቱም እሷ ምን ትባላለች? የቅዱሳን መላእክቶች እህታቸው አይደለም የምትባለው። በቃ አንደኛ ይሄ ነው። በሰማያት ወደ ተጻፉ ወደ በኩራት ማህበር ይመላል። ማህበር ማለት ምን ማለት ነው? መሰብሰባችን አይደል? አንድነታችን የጻድቃንና የቅዱሳን አንድነቱ ማለት ነው። ከነሱ ጋር ያለን አንድነታችን ነው። ስለዚህ ከቅዱሳኑ ከጻድቃኑ ጋር እንሰበሰባለን፣ እናያቸዋለን ማለት ነው። የሁሉ ዳኛ ወደሚሆን ወደ ሕያው እግዚአብሔር እንግዲህ ክርስቶስን ራሱ ፊት ለፊት እንመለከተዋለን ማለት ነው። በየት? በሰማያዊቷ ኢየሩሳሌም። እንኳን እመቤታችን ድንግል ማርያም ክርስቶስን እንመለከተዋለን ነው። ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች ይምላል። ፍጹምት ደግሞ ንጽሕት ደግሞ ድንግል ማርያም ናት። ስለዚህ እሷንም እዛ ስንሄድ ፊት ለፊት እንመለከታለን። አንተ እንዳልከው ስብከታችን ንግግራችን የጎረቤቶች የአሮግቶች እንቶ ፈንቶ አይደለም፣ መጽሐፍ ቅዱሳዊ ነው። ካንተ ትሻላለች እሷ በቲትና አላውቅም። ከእህታችን ቀጥሎ ያወራው እውነትም ጅል ነሽ ብሎ ነው የጀመረው። እኛ ወደምንፈልገው ቦታ ድንግል ማርያም ካደረሰችን ጅል አይደለም ሞኝ ብንሆን ስለሷ ስንል ቀሲስም በሚገርም መልኩ ጥሩ ምላሽ ነው የሰጡልን። ቃለ ሕይወትን ያሰማልን፣ ከልብ እናመሰግናለን። ሌላ ደግሞ በሶሻል ሚዲያው ላይ የህፃን ጨዋታ ወንድማችን እንዳልካቸው ዘነበ ሲጫወት እናየዋለን። እዛም እዚህም ድቁናም አለው ሁሉም ቦታ ላይ። ለዛ ደግሞ ወንድሞች የሰጡት ምላሽ አለ። እስቲ የሆነ ነገር እንስማ። በሁለት ማሊያ የሚጫወት እጅግ በጣም ወራዳና አሳፋሪ ሰው ላሳያችሁ። ማርያምን አልተጣሉም። ይሄው እግዚአብሔር ይሄው ማተቤን አልኳቸው። ይሄው እንግዲህ ይሄ ነው የሚያኖረኝ አይደለ? ይሄው ማተቤን አልተጣሉም። ከዚህ ቀደም በድፍረት ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን አሰብክም ስትል ትሰማ ነበረ። ዛሬ ደግሞ በአንገት ማተብ አድርገህ የተዋህዶ ልጆችን ለመምሰል እየሞከርክ አይተናል። በመቀጠል ነጠላ እየለበስክ በፕሮቴስታንት መዝሙር ራስ ፔጅ ላይ ስትለቅ ታይታል። እስቲ ተመልከቱት። ይህን አሳፋሪ ልጅ ከ500,000 በላይ ሰዎች ይከተሉታል። እጅግ በጣም ያሳፍራል። በአንገቱ ማተብ ያሰሩ በሙሉ ይህን ልጅ ማስተማርና ማስቆም አለብን። ቤተሰቦቻችን እናንተም ሲያሳባችሁ ንገሩን። ምንድነው ዲያቆን ከዘፈነ ፍየል ካለ የሚባል ነገር አለና ትልቁ ችግር እሱ ነው። ያው ልቦና ይስጥልን ብለን እናስባለን። ሌሎች ደግሞ አሉ እዚህ መጾም መጸለይ ሲያቅታቸው ይወጡና ኦርቶዶክስ ችግር ያለባት ናት ብለው ችግራቸውን ሊያራግፉባት የሚሞክሩ አሉ። እኔ አንዳንዱን ለመናገር ድፍረት ሳይሆን ሞራል ሁሉ ያጥረኛል። ምክንያቱም ያልቃል ልካቸው። ቀድሞ በቤተ ክርስቲያን ውስጥ የነበረ ወንድም ምን ይላል? የተሰጠው ቪዲዮስ ምንድነው? እንስማው። የዘመርከው መዝሙር ትክክል አይደለም። ምንድነው ትክክል ያለው ነው? ኢየሱስ ይበዛበታል። ታዲያ ምንድነው? የመናፍቅ መዝሙር ነው። አማኑኤል ይቅር ባይ ነው፣ ፍቅር ምህረት ከቦት በሰማያት የሚኖር የሚለውን ዲያቆን እስራኤል ሚካኤልን ዝማሬ ዘምሬ ከመድረክ ስወርድ ግርግር ተፈጠረ። ሊደበድቡኝ በሚፈልጉ ሰዎች ተከበብኩኝ ማለት ነው። እንደተመለከታችሁት ኢየሱስ ስላልኩኝ ተገፋውኝ፣ እንደውም ሊደበድቡኝ የተሰበሰቡ ሰዎች ነበሩ ብሎ ይናገራል። ኦኬ እሺ እንመነው። ኢየሱስ ስላለ ተገፋ። አንዳንድ ሰዎች ኢየሱስ ስላበዙ የተገፉ አስመስለው ማውራት ልምዳቸው ሆኗል እና የምር ኢየሱስን በጤነኛ ትምህርት የያዘ ሰው ማንም እንደማይገፋ እምነት አለኝ። በቤተ ክርስቲያን ማንም ምን እስከያዘ ድረስ ጤነኛ ትምህርት እንዳልያዘ የምታውቁት በዚህ ሰውዬ ንግግር መሰረት ምንድነው ካላችሁ ኢየሱስ ስላለ ተገፋ። መልካም። ልክ ኢየሱስ ሲል ሲገፉት የጌታ ስጋና ደም አያድንም ወደሚባል ቤት እንዴት ይኬዳል? የትኛው የክርስትና ትምህርት? ጥምቀት ለድህነት የሚለውን ትምህርት ያስተማረው ጌታ ኢየሱስ ክርስቶስ ዳግም እንወለድበት ከሞትና ከተንሳኤው ጋር አንድ የምንሆንበት ክርስቶስን የምንለብስበት ነው። ምን ጥምቀት? ኢየሱስ ስላለ ሲገፉት ወዴት ሄደ? ጥምቀት አያድንም፣ ዝም ብሎ ስርዓት ብቻን ወደሚባልበት ሄደ ማለት ነው። ምን አገናኘ? ኦኬ ሐዋርያዊ ቅብብሎሽ ያላት ቤተክርስቲያን አለች። ከሷ ወጥቶ ሐዋርያዊ ቅብብሎሽ ወደ ሌላት ሰዎች ወደ ተሰባሰቡበት ሄደ ማለት ነው።
ስለዚህ ክርስቶስ ስላለ ኢየሱስ ስላለ የተገፋው የወጣው በፍጹም ኢየሱስ ሲል በቤተ ክርስቲያን ከተገፋ ኢየሱስ አማላጅ ነው ወደሚባልበት ቤት እንዴት ይኬዳል? ክርስቶስ ሁለት ባህሪ ነው ወደሚባልበት ቤት እንዴት ይኬዳል? በየትኛው ስሌት? እንደምታውቁት ተሐድሶ ማለት የፕሮቴስታንት ሌላው ገጽታ ማለት ነው። የኦርቶዶክሳውያንን ልብስ የሚለብስ ፕሮቴስታንት ማለት ነው ተሐድሶ ማለት። ስለዚህ የሄደበት መንገድ አስቀድሞ ውስጡ ይዞ የነበረው ምንፍቅና ያሳያል። የትኛውም ተገፋው የሚል ሰው ወጥቶ ፕሮቴስታንት ከሆነ ፕሮቴስታንታዊ ትምህርት አስቀድሞ ስለነበረበት ስለተገፋ ማንም እምነቱን አይሽርም። ማንም ሐዋርያቱ መገፋት አይደለም ተገለዋል። ክርስቶስ ግን ነብይ ነው አምላክ አይደለም ብለው አልሰበኩ። አዎ ይሄ ጣዖት ነው አምላካችን ክርስቶስ አምላክ አይደለም ተሳስተናል አላሉ። በሞት ውስጥ መካከል ሆነው የዘመናችን ወንጌላውያን እነኚህ ተሐድሶዎች ግን ኢየሱስን ተገፋል። ምናልባት ግፍ ያሉት እኮ ከደሞዝ መታገል ሊሆን ይችላል። ስለዚህ ወጥተው ኢየሱስ አማላጅ ነው፣ ጥምቀት ለድነት አያስፈልግም፣ ስጋው ደግሞ እውነተኛ አይደለም፣ ምሳሌ ብቻ ነው ወደሚባልበት ወደ ከፋው ምንፍቅና ሄዱ። አስቀድሞ ውስጣችሁ ያለው ምንፍቅና ነው የሚያሳየው። ራሳችሁን አታታሉ። ሰላም ክርስቶስ ይብዛላችሁ። እኔ ግራ ግብት የሚለኝ ዲያቆን ትሰማኛለህ? ኢየሱስ ብሎ የዘመረ ዘማሪ የተደበደበበት ቤተክርስቲያን አለ። የተደበደበ ሰይጣን አለ። የተደበደበ ሰይጣን አለ። አረ ተው እናንተ ሰዎች ተው። እኛ ኢየሱስን ማናቅ እኮ ያደርጉታል። ስላሴዎችን እኮ እናከብራለን። ራሱ ኢየሱስን እናከብራለን። እግዚአብሔር አብን እናከብራለን። አይደለ? መድኃኔ ዓለምን እናከብራለን። አማኑኤልን እናከብራለን። አንዳንዱ ይመጣና አፉን ሊከፍት በቀን ውስጥ በወር ውስጥ አንዱን ቀን እንኳን ለኢየሱስ ያልሆነ ገብርኤል ማርያም አያድንም ነው። በገብርኤል እኮ ቀኑን ብንሰይም ቅዳሴው የኢየሱስ ነው። ሙሽራው እሱ ነው። ደግሞ አንድ ቀን አይደለም መቁጠር ከፈለጋችሁ ቀናቶቹን እንሰጣችኋለን። እኔ በጣም የሚያሳፍር ሐሳቦችን አንዳንዴ እንደው መሸወድ እንኳን ሲፈልጉ የተሻለ ከፍ ያለ ሐሳብ አምጥታችሁ እዛኛው ቤት ያለውን ያልተበላ ሀብት ለመዝረፍ ብትጣጣሩ ደስ ይለኛል። ወደ መጨረሻው ቪዲዮአችን እናምራ። ወጣቶቻችን ልክ እንደ ልጅ ሆነው ልባቸውን ለእግዚአብሔር አስገዝተው ያሉበትን ቦታ አረስተው የሚዘምሩ ወጣቶቻችን መቼም አሁን ማየት እልፍ ነው። በተለይ በንግሱ ቦታ በሁሉ ግን ልብን ከሚመስጡ ዝማሬዎች በማህበራዊ ትስስር ገጾቻችን ከሄዱት መካከል ይሄንን ልጋብዛችሁና ልሰነባበት። እንግዲህ አህዛብ ከሩቅ ሆኖ ጨረሩን ቢለቅም እኛ የመከት ነው ድንግል ማርያምን ከፊት አስቀድመን ምስጋናችን የሚቋረጥ አይደለም። እኔ እኮ በጣም ግርም የሚለኝ ማርያም አታማልድም የሚሉ አንዳንዶች አሉ። ምን አገባችሁ ማርያምን ለኛ ተውልን። በቃ ምንም እኮ አላ በቃ ተውልን ለኛ። እኛ አማልዳን ያገኘነው እልፍ ነው፣ የምናገኘው ብዙ ነው።
ስለዚህ በሌላ ቪዲዮ እስከምንመለስ ድረስ ነጋሽ ሚዲያ ነው ስትከታተሉ ቆይታን ያደረጋችሁት። ለሌሎች እንዲዳረስ ሼር አድርጉት፣ ላይክ አድርጉት፣ ሰብስክራይብ አድርጉት። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። ወደ ሶስተኛው ፕሮግራማችን ደግሞ ስናልፍ በጣም የምናውቃቸው የምንወዳቸው የምናከብራቸው መምህሮቻችን እንደ መምህር ዲያቆን ሄኖክ ኃይሌን እንዲሁም አቤል ካሳሁን የሚጽፉትን ጽሁፎች በማሰባሰብ ወደ እናንተ ያደረስነው አንድ ፕሮግራም ነበረንና ይሄንን ፕሮግራም ደግሞ ተከታትለን መለስ አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ነጋሽ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ የምናደርሳቸውን ምስሎች እንዲሁም ድምጾችም እንድትከታተሉ በአክብሮት እንጋብዛለን። ዛሬም እንደ ወትሮው ሁሉ መንፈሳዊ መምህራኖቻችን ወንድሞቻችን በማህበራዊ ትስስር ድህረ ገጾች ላይ የጻፏቸውን መንፈሳዊ ይዘት ያላቸው ሐሳቦችን እንዲህ በተቀናበረ መልኩ ይዘንላችሁ መተናል። አብራችሁን ሁኑ። ነቢያት ጌታ ይወርዳል ይወለዳል ብለው የተናገሩት ትንቢት እንዲፈጸም ተመኝተውም ጾሙ፣ ጸለዩ። እኛም ስለምን እንጾማለን? ክርስቶስ ተወልዶ ተጠምቆ አስተምሮ ተሰቅሎ ሞቶ ተነስቶ አርጎ በአባቱም ቀኝ አይደለምን? አሁን ለምን እንጾማለን ብለን እናስባለን። ጌታ በእኔና በአንተ ልብ ውስጥም እውነት ተወልዷልን? እውነት የኛ ልብ እንደ ቤተልሔም ግርግም ለክርስቶስ ማደሪያስ ሆኗልን? ማደሪያ ሳጥተን ከእናቱ ጋር አልመለስነውም ወይ? የጥምቀቱ ትህትና በእኛ ልብ መቼስ ደረሰ? የስቅለቱ ሕማማት መቼ በእኛ ሕሊና ተጻፈ? የትንሣኤው ተስፋስ የእርገቱ ልዕልና በእኛ ልቦና መቼ አረፈ? ስለዚህ ነቢያት ውረድ ተወለድ ብለው የጾሙትን ጾም እንጾማለን። ጌታ ሆይ በእኔ ሕይወት ውስጥ ውረድ ተወለድ፣ የእኔን ሰውነት ማደሪያ አድርገው። ሕዋሳቶቼ ከኃጢአት አርፈው እንደ ቤተልሔም ግርግብ ማደሪያ ይሁኑ። የቤተልሔም እንስሳት ትንፋሽን ገበሩልህ። የቢታንያ ድንጋዮች ዘማሪ ቢጠፋ ሊዘምሩልህ ዝግጁ ነበሩ። የቤተ መቅደስ መጋረጃ ለክብርህ ተቀደደ። ጨረቃ ላንተ ደም ለበሰች፣ ፀሐይ ላንተ ጨለመች። ከዋክብት ለስምህ ረገፉ፣ አለቶችም ለፍቅርህ ተሰነጠቁ። ከቤተልሔም እንስሳት ከቢታንያ ድንጋዮች ከቤተ መቅደስ መጋረጃ እኔ እንዴት አንሼ ልገኝ? የቢታንያ ድንጋዮች ያወቁህን ያህል እኔ ሳላውቅህ፣ የቤተ መቅደስ መጋረጃ የተረዳህን ያህል እኔ እንዴት ሳልረዳህ ልኖር? አለት ላንተ ሲሰነጠቅ የኔ ልብ ለምን ላንተ ከአለት ደነደነ? ጨረቃ ደም ስታለቅስ እኔ መከራህን ለምን አልተሰማኝም? ሙታን በሞትህ ሲነሱ እኔ ምነው ከኃጢአት ሞት መነሳት ተሳነኝ? ስለዚህ እኔ በሕይወት ገና አልተወለድኩም የምለው ለዚህ ነው። ስለዚህ ጌታ ሆይ የነቢያትን ጾም ጸሎት ሰምተህ የወረድክ የተወለድክ ጌታ ሆይ በእኔ ሕይወትም ውረድ ተወለድና እኔም ከመላእክት ጋር አብሬ ልዘምር፣ ከሰባ ሰገል ጋር ስጦታህን ልቁጠር፣ ከእረኞች ጋር ልደነቅ ልደሰት፣ ሳይገባኝ ምጽአትህ እንዳይደርስብኝ እርዳኝ። መልካም ጾመ ነቢያት። ዲያቆን ሄኖክ ኃይሌ 2015 ዓ.ም ተጻፈ። ረቢ ወዴት ትኖራለህ? ከመጥምቁ ዮሐንስ ተማሪዎች መካከል ሁለቱ የእግዚአብሔር በግ እነሆ የሚለውን መምህራቸውን ስብከት ሰምተው ጌታን ተከተሉት። ኢየሱስም ዘወር ብሎ ሲከተሉ ታይቶ ምን ትፈልጋላችሁ አላቸው። እነርሱም ረቢ ወዴት ትኖራለህ አሉት። መጥታችሁ እዩ አላቸው። መጥተው የሚኖርበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ዮሐንስ 1:37-39። ጌታን ተከትለው የሚኖርበትን ካዩት ደቀ መዛሙርት አንደኛው ስም እንድርያስ ሲሆን ሁለተኛው ደግሞ ወንጌላዊው ዮሐንስ ነበረ። ረቢ ወዴት ትኖራለህ አሉት። መጥታችሁ እዩ አላቸው። መጥተው የሚኖርበትን አዩ የሚለው ቃል በእርግጥም በጣም አስገራሚ ነው። የክርስቶስን መኖሪያ ማየት መፈለጋቸው ፈልገው እንዳያጡት አድራሻውን ለማወቅ ካላቸው ጉጉት የተነሳ ነበረ። ሆኖም ክርስቶስ በምድር ላይ ሲኖር ቋሚ አድራሻ አልነበረውም። ራሱ እንደተናገረው ከቀበሮች ጉድጓድ ለሰማያትም ወፎች መሳፈሪያም አላቸው፣ ለሰው ልጆች ግን ራሱ የሚያስጠጋበት የለውም። ማቴዎስ 8:20 ላይ እነዚህ ሁሉ ደቀ መዛሙርት የጠየቁት ረቢ ወዴት ትኖራለህ የሚለው ጥያቄ አድራሻ ከመጠየቅ ከፍ ያለ ጥያቄም ነበረ። ነቢያቱ የጥበብ ሀገሯ ወዴት ነው፣ ማደሪያስ ወዴት ነው ብለው ለተጨነቁለት የጥበብ ክርስቶስ ማደሪያ የት እንደሆነ ማወቅ የነፍስ እረፍት ነውና
ተራ ጥያቄም አይደለም። ይህ ጥያቄ ዳዊት ለዓይኖቹ እንቅልፍ ለሽፋሽፍቶቹ እረፍት ያልሰጠበት ያዕቆብ አምላክን ማደሪያ እስኪያገኝ ድረስም የለመነበት ጥያቄ ነው። ረቢ ወዴት ትኖራለህ የሚለው ጥያቄ እንድርያስና ዮሐንስ በአንድ ቀን ብቻ የሚመለስ ጥያቄ መስሏቸው አብረውት ሄደው አብረውት ዋሉ እንጂ የጌታ መኖሪያ ግን ያን ቀን የዋለበት ብቻም አይደለም። ረቢ ወዴት ትኖራለህ? ብርሃንና እውነትህን ላክ፣ እነርሱም ይምሩኝ፣ ወደ ቅድስና ተራራና ወደ ማደሪያም ይውሰዱኝ። መዝሙር 43:3 ላይ ረቢ ወዴት ትኖራለህ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ። እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። መዝሙር 139:8 ላይ ታገኙታላችሁ። ለአድራሻ የሚያስቸግረው የረቢ መኖሪያው ብዙ ስለሆነ የት ትኖራለህ ለሚለው ጥያቄ መልሱ መታችሁ እዩ ብቻ ነው። ረቢ ወዴት ትኖራለህ ብለው ለጠየቁት ደቀ መዛሙርቱ ቦታውን ከመናገር ይልቅም መታችሁ እዩ ያለው ጌታ እርሱን ጸንተው እስከተከተሉ ድረስ በሕይወታቸው ዘመን ሁሉ አልፎም ከሞቱ በኋላ የሚያዩበት ብዙ መኖሪያ ስላለውም ነበር። የረቢ መኖሪያው ብዙ ነው። የሚወደኝ ቢኖር ቃሌን ይጠብቅ፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን እንዳለ ቃሉን የሚጠብቅ ሰው ሰውነትም የእርሱ ማደሪያ ነው። ዮሐንስ 14:23 ረቢ ወዴት ትኖራለህ? በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና ስትልም ሰምተንህ ነበር። ዮሐንስ 14:2 ላይ ያንተ መኖሪያ መንግሥተ ሰማያት አይደለምን? ቅዱስ ጳውሎስ ልሂድ ከክርስቶስ ጋር ልኖር እናፍቃለሁ ሲል እንደሰማነው እስከ 10 ሰዓት ድረስ እንደ መዋል 10ሩ ማዕረጋት ላይ የደረሱ በጽድቅ መንገድ የሄዱ የሚያዩት ማደሪያ መንግሥተ ሰማያት አይደለምን? መተን ለማየት እናንተ የአባቴ ብሩካን ወደ እኔ ኑ እስክትለን በተስፋ እየጠበቅንህስ አይደለምን? ረቢ ወዴት ትኖራለህ ካሉት ጠያቂዎች መካከል አንዱ ዮሐንስ መሆኑን ሳስብ ደግሞ ዮሐንስ ያያቸው የረቢ መኖሪያዎች ከገሊላ እስከ ታቦር ተራራ፣ ከሊቶስጥራ እስከ ቀራኒዮ፣ ከወንጌል እስከ ራእይ እጅግ ብዙ እንደሆኑ ታየኝ። ወዴት ትኖራለህ ብሎ ጠይቆ ጌታን የተከተለው ዮሐንስ መተእይ በተባለው መሰረት የጌታን መኖሪያ የእርሱ ያህልም ያየው ሰው የለም። ዮሐንስ ረቢ ወዴት ትኖራለህ ለሚለው ጥያቄው ግን አንጀት የሚያርስ ልብ የሚያሳርፍ መልስ ያገኘው ዓርብ ዕለት መስቀሉ ስር ነበር። ወዴት ትኖራለህ ላለው ዮሐንስ የ9 ወር ከተማውን የዘላለም ማረፊያውን እነኋት እናትህ ብሎ ሲሰጠው መጥቶ ካያቸው የረቢ መኖሪያዎች ሁሉ የምትበልጠውን መኖሪያ አየ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚች አድራለሁ ብሎ የመረጣትን ማደሪያ ከማየት ባለፈ ምን ክብር አለ? መዝሙር 132:13 ላይ ዮሐንስ ይህችን የረቢ መኖሪያ ወዲያውኑ ወደ ቤት ወሰዳት። ዮሴፍ ሊወስዳት ስላልፈራ ምን እንዳገኘ ያውቃታልና እርሱም ይህችን ዕንቁ ሳጥን ወደ ቤቱ ወስዶ ቢዝቁት የማያልቅ ጸጋን ተጎናጸፈ። ጌታ እናቱን ለዮሐንስ መስጠቱ የሁለት ድንግልናዎች ማስረጃ ነው። የድንግል ማርያም ዘላለማዊ ድንግልናም የዮሐንስ ድንግልናም በጌታ ንግግር ታወቀ። አንዳንዶች እንደሚመስላቸው ድንግል ማርያም ከጌታ ሌላ ልጅ ቢኖሯት ኖሮ ለዮሐንስ መስጠቱ እናቴን ለልጆቿ ነጥለ ወደ ቤት ውሰዳት፣ አንቺም ልጆችሽን ትተሽ ወደ ሰው ቤት ሂጂ ማለት በሆነ ነበር። ድንግል ማርያም የአብን የአንድያ ልጅ አንድያ ልጇን አድርጋለችና አምላክ ባደረበት ዙፋን ሌላ ፍጡር ያላስቀመጠች የአምላክ ብቸኛ ዙፋን እግዚአብሔርን አስገብታ በሯን የዘጋች ዘላለማዊት ድንግል መሆኗ ለዮሐንስ በመሰጠቷ ታወቀ። ዮሐንስም ቤት ንብረት የሌለው መናኝ ባይሆንና ሚስት ድስት ያለው ሰው ቢሆን ድንገት ወደ ቤቱ ይዟት እንዲሄድ እናቱን ባልሰጠው ነበር። የሰው ልጅ ድህነት ታሪክ በሁለት እነሆዎች መካከል መከናወኑ እጅግም ይደንቃል። የሰው ልጅ መዳን የተጀመረው እነሆኝ የጌታ ባሪያ ብላ ራሷን ለፈጣሪ በሰጠችው ድንግል ሲሆን የተጠናቀቀው ደግሞ እነኋት እናትህ ብሎ በደም በታጠበ አንደበቱ በነገረን የኑዛዜ ቃል ነው። ረቢ
ወዴት ትኖራለህ? ለእኛ አታሳየን ይሆን? እስከ 10 ሰዓት መዋል 10ቱን ትእዛዛት 10ሩን የቅድስና ደረጃዎች መውጣት ላቃተን ለእኛ መኖሪያህን ታሳየን ይሆን? መታችሁ እዩ የሚለውን ጥሪ ሰምተን ለመምጣት አቅም ላጣን መጻጎች፣ አይን ላጣን በርጠሜዎሶች ተነሱ እዩ ብለን መኖሪያን አታሳየን ይሆን? መቅደስህን እንመለከት ዘንድ መኖሪያህን መንግሥትህን እናያት ዘንድ ዮሐንስ ያያትን መኖሪያህን እናትህን እናይ ዘንድ እንመኛለን። ረቢ ወዴት ትኖራለህ? ዲያቆን ሄኖክ ኃይሌ መስከረም 21 ቀን 2016 ዓ.ም ለእመ ብዙሃን ዝክር የተጻፈ ነበር። በሰንበት መፍረስ የኢያሪኮ ሰዎች የሰራዊት ጌታ የእግዚአብሔርን ኃይል በመናቃቸው ምንኛ ተጎዱ። እርሱ ዓለምን የፈጠረ መሆኑን ስላላመኑ እንዳልተፈጠሩ የሆኑት የኢያሪኮ ሰዎች መጨረሻ እጅግ አሳዛኝ ነበር። ቅጥራቸው ከመፍረሱ በፊት እስራኤል የእግዚአብሔርን ታቦት ይዘው ለ6 ቀናት ያህልም በዝምታ ኢያሪኮን ዞሯት። ዓለምን በ6 ቀናት የፈጠረውን ጌታ እንዲያስተውሉ ለ6 የዝምታ ቀናት ተሰጥቷቸዋል። በሰባተኛው ቀን ግን ጮሁ፣ የኢያሪኮም ቅጥር ፈረሰ። 7ኛ ቀን የእረፍት ቀን ነው፣ ለኢያሪኮ ግን የመፍረስ ቀን ሆነባት። 7ኛ ቀን ፈጣሪን ለሚያምኑ የተቀደሰ ቀን ነበር፣ ለኢያሪኮ ግን የመረገም ቀን ሆነባት። እግዚአብሔር የፈጠረውን መልካም እንደሆነ ባየበት 7ኛው ቀን ኢያሪኮ ግን ክፉ እንደሆነባት ታየባት። እግዚአብሔር የፈጠረውን ሁሉ መልካም እንደሆነ ባየባት 7ኛው ቀን ኢያሪኮ ግን ክፉ እንደሆነች ታየባት። እግዚአብሔር የሌለበት ሕይወት እንዲህ ነው ወዳጄ። እግዚአብሔር በሕይወት ውስጥ ከሌለ የሰንበት ቀን የነፍስህ እረፍት ቀን መሆኑ ይቀርና እንደ ኢያሪኮ የመፍረስ ቀን ይሆናል። በዚያ ቅዱስ ቀን ቅጥርህን በመጠጥ በስካር በዝሙት ስታፈርስ ትውልና ታድራለህ። ራስህን አንድደህ ትሞቃለህ፣ እያራገብህ ትቃጠላለህ። ታቦት ይዘው ቢዞሩህም የኃጢአት ግንብ አጥረሃልና አትሰማም። በላይ ላይ ቢቀድሱም እንደ ኢያሪኮ ሰዎች ካህናትን እያየ ዝም ብሎ መዞር ምንድን ነው እያልክ ትስቃለህ። የካህናቱ የቅዳሴ ዜማ ላንተ የሚያፈርስ ጩኸት ይሆንብሃል። የኢያሪኮ ሰው ከመሆን የሰንበት ፈራሽ ከመሆን ያድነን። አሜን። ቅዳሴያችን መካከል ካህኑ ዕጣን እያጠኑ ዞረው ሲመለሱ የዚህች አጭር ጽሑፍ መነሻ ሐሳብ የሆነው ይህን ጸሎት ይጸልያሉ። አምላካችን እግዚአብሔር ሆይ አስቀድመህ በባሪያህ በነዌ ልጅ በኢያሱ እጅ የኢያሪኮን ግንብ እንዳፈረስከው የእኔንና የሕዝብን የኃጢአታችንን ግንብ አፍርሰው። ዲያቆን ሄኖክ ኃይሌ ጥቅምት 9 ቀን 2012 ዓ.ም የጻፈውን ጽሑፍ እንዲያካፈልናችሁ። ወደ መጨረሻው እናምራ። የመስቀሉ ደም። መስቀል ደም አለው ወይ? ከእንጨት የተሰራ ነገር ቢወጉት ይፋፋቅ ይሆናል እንጂ አይደማም። ስለ ክርስቶስ መስቀል ቅዱስ ጳውሎስ ሲናገር ግን በመስቀሉ ደም ሰላምን አደረገ አለ። ቆላስያስ 1:20 ወገብረ ሰላመ በደመ መስቀሉ። የመስቀሉ ደም የሚለው ቃል መስቀሉ ደምቷል ማለት አይደለም። ጌታ የተሰቀለበት መስቀል ጠዋት 3 ሰዓት ሊቶስጥራ ላይ ጌታን ሲያሸክሙት የመስቀሉ ቀለም የእንጨት ብቻ ነበር። ክርስቶስ መስቀሉን ተሸክሞ ለ3 ሰዓታት ከወጣና ለ3 ሰዓት ተሰቅሎ ነፍሱን ከሰጠ በኋላ ዮሴፍና ኒቆዲሞስ ስጋውን ከመስቀሉ ሲያወርዱት የመስቀሉ መልክ የእንጨት አልነበረም። በጥሩ ባለሙያ ቀይ ቀለም የተቀባ እስኪመስል ድረስ መስቀሉ በክርስቶስ ደም ታጥቦ ነበር። እሾህ ከደፋው ራሱ፣ ከተቸነከሩት እጆቹ፣ ከተገረፈው ጀርባው፣ ሚስማር ከያዘቸው እግሮቹ እንደ ውሃ የፈሰሰው ደም በመስቀሉ ላይ ፈሶ ነበር። መፍሰስን ለመግለጽ በግዕዝ 2 ቃላት አሉ፣ ክኢው እና ውሂዝ የሚሉ። ወደ አማርኛ ሲመለሱ ሁለቱም መፍሰስ ቢሆኑም ግን ልዩነት አላቸው። አንድ ሰው በብርጭቆ ውሃ ቢያፈስ ውሃው ፈሰሰ ይባላል። የወንዝ ውሃ ሲፈስም ፈሰሰ ይባላል። ግዕዙን ግን ከአንድ ብርጭቆ ለሚፈሰው ውሃ ተክእወ ሲል እንደ ወንዝ ላለው ፈሳሽ ደግሞ ውህዘ ይለዋል። ቅዱስ ኤፍሬም ሰማዕታት ስለ ክርስቶስ ብለው አንገታቸው ተሰይፈው እንደሞቱ ሲናገር ወከአው ደሞሙ በእንተ መንግሥተ ሰማያት፣ ስለ መንግሥተ ሰማያት ደማቸውን አፈሰሱ ይላል። ይኸው አባት ቅዱስ ኤፍሬም ስለ ክርስቶስ ደም መፍሰስ ሲናገር ግን በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን፣ በከበረ ደሙ ፈሳሽነትን ያመኑትን አነጻቸውም ብሏል። ጌታችን ደም መፍሰስ ለወንዝ ፈሳሽ በሚነገርበት ቃል ዊዝ የተባለውም ከጌታችን የፈሰሰ ደም ከመላ ሰውነቱ ለነበረ ነው።
መስቀሉ ለዓመታትን መፈለግ ማክበር ግድ የሆነው መስቀሉ ዓለም በተገዛበት በከበረ ደም ስለተቀደሰ ነው። ወዳጄ ሆይ በደም የታጠበ መስቀል ስታይ ምን ይሰማሃል? በደም የተቀደሰው የመስቀሉ ክብር አይታይህም? አዎ መስቀል ክቡር ነው። የመስቀሉ ደም ሌላ የሚያሳየው ክብርም አለ። እርሱም የኔና ያንተን ክብር ነው። ምክንያቱም ያ ሁሉ ደም የፈሰሰው ለኔና ላንተ ነው። በሰዎች የመጠሪያ ስምህ ማን ነው? ማን ብለው ሲጠሩህ አቤት ትላለህ። ቅዱስ ጳውሎስ ግን ለኔም ላንተም ስም አውጥቶልናል። ቅዱስ ጳውሎስ አንተን ለሰዎች ሲያስተዋውቅህ እንዲህ ብሎ ነው። ክርስቶስ የሞተለት ወንድም ነው። አንደኛ ቆሮንቶስ 8:11 ድረስ። ወዳጄ ያንተ ክብር እዚህ ድረስ ነው። አንተ ክርስቶስ የሞተልህ ወንድም ነህ። አንቺ ክርስቶስ የሞተልሽ እህት ነሽ። ቅዱስ ጴጥሮስ ጨምሮበታል። በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እስከ 19። የኔና ያንተ ዋጋ በወርቅ በብር የሚመዘን አይደለም። ዋጋችን በመስቀል ላይ የፈሰሰው ክቡር ደሙ ነው። ጌታ መላእክቶቻቸው የአባቴን ፊት ያያሉና ማንንም እንዳትንቁም ብሎ ነበር። ሰውን ስለ መልኩ ብለን እንዳንንቅ ከተነገረን ስለፈሰሰለት ደምስ ምንኛ ልናከብረው ይገባን ይሆን? ውድ ክፍያ ተከፍሎ ልብስ የተገዛለት ልጅ ልብሱን ስለተከፈለበት ዋጋ ሲል ተጠንቅቆም ይለብሰዋል። በውድ የተገዛ ዕቃ የተሰጠው ሰው በጥንቃቄ ይጠቀምበታል። የኛ ሰውነት ግን የተገዛው በአምላካዊ ደም ነው። እንደተከፈለልን እየኖርን ይሆን? አፄ ኃይለ ሥላሴ ብሔራዊ ቲያትር ጋር ያለውን ሐውልት እጅግ በውድ ዋጋ አሰርተው ነበር ይባላል። ንጉሱ የአንበሳ ሐውልት ሊመርቁ ሲከፍቱ ግን ሐውልቱ አንበሳ አይመስልም። የአንበሳና ቀጭኔ ዲቃላ መስሎም ጉብ ብሏል። ንጉሱ አንጀታቸው እያረረ ከመረቁ በኋላ ንግግር ሲያደርጉ ይህ አንበሳ አንበሳ ባይመስልም የወጣበት ገንዘብ ግን አንበሳ ያደርገዋል አሉ ይባላል። የእኛም ሕይወት እንደዛ ነው። ስንታይ ምናችንም ክርስቶስን አይመስልም። አንዳንዴም በክፋት ከሰውነት ተራ እንወርዳለን። ሆኖም እንዲህ ብንበድልም ክርስቶስ የሞተልንን ምንም እንኳን ክርስቲያን ባንመስልም የተከፈለልን ደም የክርስቶስ ያደርገናል። ምንም እንኳን የከበረ ሕይወት ባይኖረንም የፈሰሰልን ክቡር ደም ክቡራን ያደርገናል። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ዲያቆን ሄኖክ ኃይሌ መስከረም 17 ቀን 2016 ዓ.ም አዲስ አበባ ኢትዮጵያ። ክቡራን ተመልካቾቻችን ነጋሽ ሚዲያን ነበር ስትከታተሉ የቆየችሁት። በማህበራዊ ትስስር ድረ ገጾች ላይ መምህራኖቻችን፣ መንፈሳዊ ወንድሞቻችንና እህቶቻችን የሚለጥፏቸውን ልጥፎች እኛ ደግሞ ወደ ምስል እንዲቀይረን የምናቀርብበት ይኸው መሰናዷችን በዚሁ ተጠናቋል። ለሌሎች እንዲዳረስ ሼር፣ ላይክ፣ ሰብስክራይብ ማድረጉን አትዘንጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንዲህ እያልን የመጨረሻ መሰናዷችን ላይ ደርሰናል። እሁድ ጠዋታችሁ መልካም እንደሆነ ተስፋ እናደርጋለን። ሰንበትም ስለሆነ ሁላችንም ቤተክርስቲያን በመሄድ የምናሳልፈው መልካም ቀን ከአምላካችን ጋር የምንገናኝበት እጅግ ብሩህ ቀናችን ነው። ማመስገን ደግሞ ያው ልማዳችን ነውና እዚህ ያደረሰን አምላክ ክብር ምስጋና ይግባውና የመጨረሻው ፕሮግራማችን ደግሞ የጠንቋዮች አውራ ብለን ወደ እናንተ ያደረስነው አንድ ፕሮግራም ነበር። እዚህ ፕሮግራም ላይ ፕሮቴስታንቶች ምን ይላሉ፣ ስለ ክርስቶስ እንዴት ነው ቤተክርስቲያን መስበክ ያለባት ብለው ፕሮቴስታንቶች በራሳቸው መንገድ ስለ ክርስቶስ የሚሰብኩበት እንዲሁም ደግሞ መንገድ ላይ የሚሰበኩ ወንጌሎች ተቀባይነታቸው ምን ያህል ነው የሚለውንም አያይዘን ወደ እናንተ ያደረስነው ፕሮግራማችን ነው። ፕሮግራሙን አዘጋጅቼ በማቅረብ ደግሞ ወደ እናንተ ያደረስኩት እኔ ቤተል መስከረም ነኝ። እኔ ከዚሁ ልሰናበታችሁ። ነጋሽ ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን ቀጥሉ። መልካም ሰንበት። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ነጋሽ ሚዲያ ነው እየተከታተላችሁ ያላችሁት። ከኛ ጋር ስላላችሁ ከልብ እናመሰግናለን። ዛሬም እንደወትሮ ሁሉ አስገራሚ ቪዲዮዎችን ይዘን መጥተናል። ዛሬ ደግሞ በቤተክርስቲያን ላይ የተነሱ ትላንት በቤተክርስቲያን ሲበሉ፣ ሲመገቡ፣ ሲያድጉ፣ ሲማሩ የነበሩ ሆዳደሮችን ይዘን መጥተናል ማለት ነው። በተሰጣቸው ፍርፋሪ የትላንትናዋን ባለ ታሪክ አሳዳሪ ቤተክርስቲያንን እንደ ብል እየበሉ ያሉ አካላትን ይዘንላችሁ መተናል። ቀዳሚ የምናደርገው የደንበጫው ንጉስ ነው። ይህ ሰውዬ ሆዱን ወጥሮ ራሱን እንግዲህ አክርሮ
ቤተክርስቲያን ላይ እንደዚሁ ተወድሮ ያለ ሰውዬ ነው። ከነበረበት ክብር ዝቅ ብሎ የምንመለከተው አንድ ተራ አለሌ የሆነ ሰውዬ ነው። ይሄ ሰው ምን ይለናል? እስቲ እንስማው። የደንበጫው ነብይ በዳንሳ ሲቀባ ታውቁኛላችሁ። ስም የመርጌታ ምስጢሩ መዝገቡ ይባላል። ከዘመናት በፊት የእርግማን ባለሙያ ነበርኩኝ። የጠንቋዮች አውራ ነበርኩኝ። እባብ ከኪሴ አይጠፋም ነበረ። ይሄ የዲያብሎስ የት ልጅ እባብ ይዤ የምጓዝ ሰው ነበርኩኝ። ለነገሩ ያው ዲያብሎስ ነው። አንተ አይደለህም እኮ ወደህ አይደለም። 2 ነበረ ስር አድርጎ ወይ ታሪክ። ጠንቋይ ነህ ሲባል የሚፈነጥዝ ብቸኛው ሰው ለካ አንተ ከዚህ በፊት ጠንቋይ ነህ። አዎ ጠንቋይ ነህ። ማታፈር ጉድ እኮ ነህ አንተ እማታፈር። ቪዲዮውን ላላያችሁ ደንበጫ ተሐድሶ በመሆኑ ከኦርቶዶክስ ተባሮ አሁን ነብይ ሆኗል። ገርም ነው። ይሄ ሰው በራሱ አሁን ባለው ኮንዲሽን የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነው። እሱ አሁን ደረጋ አንተ ላይ ጥሎናል። እንግዲህ ተጫወትብን እንጂ አሁን ቅድም ስገባ የሆነ ደስታ ተሰማኝ። በእውነት አንተ ሀገደሉ ይሄ ቱርቴቴ ስማ፣ ግራ ይግባህ። በህንድኛ ሆዳም ማለት ነው። አንተ አሁን በኦርቶዶክስ ቸርች መምህርም ነህ ዘማሪም ነህ። ካሱቱን ካዘጋጀ በኋላ ቤተክርስቲያን ያሉ ሰዎች አንተ እንዲህ ነው ያሉን። አንተ ሰውዬ እኛ ስናየው ያንተ አዝማሚያ ከኦርቶዶክስ ያለፈ ወደ ጴንጤ ነው። እውነት ነው። ስለዚህ ያንተ ካሰት ቤትም ቸርች እንዳይሸጥ ተብሏል። እንዳይሸጥ ተብሎ የጴንጤ መዝሙር ስለሆነ እንዳይሸጥ ብለው ሊቃውንት እውነቱ የጴንጤ መዝሙር ነው። አረ እንዲያው ተው፣ አረ ተው፣ ግድ የላቸውም ተው። እጅግ በጣም ታላቅ ነቢይ አድርገኝ። አዎ ነቢይ። አዎ ካሁኑ በኋላ መርጌታ የለም። አንተ ነቢይ ነህ ካሁኑ በኋላ። አታላይ በደረቅ ቆዳላጭ ይሄንን ጸጋ አብዛለት። ይሄን ነብይ ጸጋውን አብዛለት። አረ ግም ለግም አብረሃ ዝገብ አለች እቺ ኮከና ማረግ ታውቃለህ። ይኸው በጌታ ፊት በአንተ ወደ ኦሎሞስት እስከ 108 ጠንቋይ ነቢይ ሆኖ ይቀባል። አይ 8ኛው ሺ ዓለም መጨረሻ ታደስ የሆነ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታድሶ ይመጣል። ታድሶ ይመጣል። ወይ ጊዜ ስንቱን ያሰማናል። ባካችሁ ምን ይላል ይሄ? ይንገሩኝ ባይ ነቢይ እስራኤል በእውነት አንድ ነገር ልንገር። በመጀመሪያ እዚህ መጥቼ ተመልሼ ጎጃም ከሄድኩ በኋላ ያየሁት ራእይ እዚህ ቦታ ላይ ማይክ ተሰጥቶኝ እየሰበኩኝ አይ ሀገሬ እንደተለመደው ቤትና መኪና ተሰጠው። ህይወት ከዛ ተቀይረው አንደኛ እዚህ አዲስ አበባ እንደምትኖር የራስ የሆነ ቤትና መኪና እንደምትሰጥ ለሶስት እብድ አንድ ጫንቃ ሰተኸኝ እንዴት ይሆን የምችላቸው? ቀስ ብለን ሄደን እንደምንም ብለን አስረነው አእምሮ ህሙማን ሆስፒታል መውሰድ አለብን። እንደምትሉት እንግዲህ ደብተራ ነበርኩኝ እባብ በኪሴ ይዤ ነበረ እምዞረው አለና እባብን የሚያውቀው እባብ ነው። በነገራችን ላይ አሁን የእባብን ተፈጥሮ ከሱ በላይ ልናውቅ አንችልም። እባባዊ ባህሪ ስለነበረው ከዚሁ ከእባብ ጋር ከሰው ልጆች ጋር መኖር አቅቶት ከእባብ ጋር ሲተባበር የነበረ ሰው ነው። ከእባቡ እንኳንም ተላቀቅ። የኛ ቤተክርስቲያን አባቶች እባብን ከያዙት መድኃኒት ሊያደርጉት ይችላሉ በጥበብ ሳይንሱም ስለሚደግፍ። አንተ በምታወራው በምታስበው ልክ ግን ምናልባትም ሆዳደር ያንተን ወዳጆችና ወንድሞች አግኝቻቸው ነበረ። ለምን ወደዚህ ገባችሁ ብዬ ሳስብ አንደኛው ከተሰጠኝ ነገር እንግዲህ ቤተክርስቲያን ላይ ያው ምንበላትን ፍርፋሪ ነው ታውቃታለህ። እዚህ ደግሞ ሆቴል ውስጥ በትሪ መሰጠት ተጀመረንና ደስ አሰኘን። የሚላክልን 30-40 ሺህ ብር በጣም ደስ ይል ነበረ ያሉ ወንድሞች ምስክርነት አይቻለሁ። ያቺ ብር ስትሰጥ ሊሆን ይችላል እንግዲህ 1 ሊትር ዘይት ተደፍቶብሃል፣ ጸድተሃል ወይስ ቆሽሻል? እግዚአብሔር ይወቀው። ወደ ሌላኛው ቪዲዮአችን እንመልከት ክቡራን ተመልካቾቻችን። ይህ ሰውዬ ቤተክርስቲያን ላይ ሲፎክር የነበረ ሰው ቤተክርስቲያንን እናጠፋታለን ለሁለት ትከፈላለች ካሉት አንደኛው ግንባር ቀደም ሆኖ ሳለ ወጣቶችን ደግሞ በራሱ አዳራሽ ውስጥ ሰብስቦ ላውም ማዕተቧን እንኳን ሳያስፈታ
ይቺ ልጅ ኦርቶዶክስ ሆና ከሆነ ማለት ነው። በእርግጠኝነት ካልሆነች ደግሞ ኦርቶዶክስ ላይ ዛቻቸውን ወይም ደግሞ ቀልዳቸውን ለጋጋቸውን ለማሳለፍ የሚደረጉትን ሂደቶች ሳይ በጣም ያመኛል። ንስሐ ነው የገባችው እቺ ልጅ ያለችው። ንስሐ እየገባች ከሆነች ለአደባባይ ነገርም ንስሐ በእኛ ቤተክርስቲያን ይቅርታ ከሆነ እየጠየቀች ያለችው አንተ ጋር መናገር መቻል የሚጠበቅባት አይመስለኝም። ኑዛዜም ከሆነ ህግ ቦታ ነው። ስትሰራ የነበረው ወንጀል በጣም ከባድ ነው። ተመልከቷት እስቲ ስሟት ምን እንደምትል። የኔ ስራ ሴቶችን ማዘጋጀት እና ሀብታሞችን ስልክ መቀበል እና በቃ ማገናኘት ማለት ነው። በቃ እንደዚህ። አንቺ ምን እንደምታገኙ ከዛ ያው የኔ የራሴ ይበጀትልኛል። የራሴ ማለት ነው። በየወሩ በየሳምንቱ ይበጀታል። በጣም ነው እሱ ማገኘው። ዞር ምታገኝ ለምሳሌ በወር እስከ ምን ያህል ብር ታገኛለሽ? በሳምንት እስከ 15000 አገኛለሁ። በሳምንት? ሀብታም ነሽ? ያው አይበረክትም እንጂ እንደዛ ነገር። በሳምንት እስከ 15000? አዎ። ስለዚህ በወር እኮ በጣም ብዙ ብር ነው የምታገኝ። ምን ታደርጊዋለሽ ብሩን? ያው ሱሴና አስፋፋበታለሁ። እንደገና አሰላ ላይና ሻሸመኔ ላይ ጫት ቤት አለ፣ ሺሻ ቤት አለ። የራስሽ? አዎ፣ ሰው ማሰራበት ማለት ነው። እና ያው እንዲህ ስታይ ሱሰኛ አልመስልም። በነገራችን ላይ በጣም ዘናኝ ሱሰኛ ነኝ። በጣም ራሴን እንከባከባለሁ። ምክንያቱም በዚህ ጋር ፎቶ ሞዴሊንግ አለ፣ በዚህ ጋር እኔ የምሰራው ነገር አለ። እንደገና እግዚኦ እንግዲህ ብዙ ተመልክተናል። ዘናጭ ሱሰኛ ነኝ ብላለችና ከሱሷ አውጥቷት ይሁን አላውቅም። ቤተሰብ አለ እንዲህ አይነት ነገር። ይቺን የምታክል ልጅ በወር 60,000 ብር ታገኛለች አይመስልም? ይሄ ጸጉርሽን አምፖሎ ነው ምናምን ያሰርሽው ይሄ የ5 ብር እንትን ምንድነው የእጅ ላስቲክ ምናምን አድርገው የሚያስሩበት ነው እንጂ 60,000 ብር የምታገኝ ሴት ቁመና የለሽም። የዛ አይሆንም። እሱ ይቅር ማተብ አስሮ አሳስሮ ይሄ ሰውዬ የሚቀልድበትን ነገር አሁንም አላቆመም። ሁለተኛ ሴቶች አገናኝ ነበርኩ ስትል ነው። የስንቶቹን ሴት እህቶቻችን ህይወት አበላሽታለች። ይህቺ ልጅ በዚች ልጅ ልጆቻቸው የተበላሹባቸው ወላጆች ወይም ወንድሞቻቸው ቢጎዷት ማን ነው ተጠያቂው? ንስሐ ነው እየገባች ያለችው? ኑዛዜ ነው እየገባች ያለችው? ንስሐስ በአደባባይ ይቻላል? ለሰራቻቸው በደሎች ፖሊስ ጣቢያ ሄዳ ክሷን ተቀብላለች? ፍርዷን ተቀብላለች? የእጇን አግኝታለች? እንደው በደምሳሳው ዝም ብሎ ነገር አለ? የበደለችውን ይቅርታ ጠይቃለች? የወሰደችውንስ መልሳለች? ያጠፋቻቸው ልጆች የት ናቸው? በሱስ ያጠፋቻቸው? ኧረ ከንቱ ድራማ ዝም ብሎ በቃ እኮ የማይሆን ነገር። እስቲ ሌላ የሆነ የሚርገፈገፍ ሰውዬ ደግሞ መጥቷል። ከላይ የካህናቱን ቆብና ቀሚስ ከመርካቶ ገዝቷል። እንትን ማምንበትን መስቀል ልቡን እንዳይወጋው ደረቱን፣ ምክንያቱም ለማያምኑት ሞኝነት ስለሆነ ምናልባት የሚርገፈገፋል። እስቲ ስሙት ይሄንስ። የወባ በሽተኛ ነው ይመስል። ሃሌሉያ! ተነሳ። ኢየሱስ ጌታ ነው። ተነሳ። ሃሌሉያ! ተነሳ። መንፈስ እየነካው ያለ ሰው አለ። ሃሌሉያ! ሃሌሉያ! መንፈስ እየነካው ያለ ሰው ማሳራ ላባዲያ እየተነሳሳ ያለ ሰው አለ። እየተነሳሳ የመነቃቃት መንፈስ እላላ የመጣ ሰው አለ። ሜይከዲያ ቀጥል። በዚህ የሚያነቃቃ በሽታውል ሸለቆ ሶምሶንን እንዳነቃቃ እርሱ ሰውዬ እረፉ ማለት የሚነቃቁ አይደለም። አረ ተው አይወጣጠሩ፣ እንደዚህ ይበታተናሉ። ውጥርጥር ካሉ ያለ እድሜ ምን አንደኛ እኔ እኮ ግራ ግብት ነው የሚሉኝ። እየተነቃቃ ይላል። አይናቸው እንደምታዩት ጠቧል። የመነቃቃት ላይ ያለ የመፍዘዝ ላይ ነው ያለው የሚመስለው። እኔ ሲቀይሩ ንብረቱን ቢያስረክቡ። መስሪያ ቤት እኮ ስንቀይር መታወቂያ እንሰጣለን ማለት መታወቂያ አስቀምጠን ነው ክሊራንስ ሞልተን ነው የምንወጣው ከሆነ ድርጅት። የክብረ ክህነቱ መገለጫን ቆቡን፣ ቀሚሱን፣ መስቀሉን አውጡት፣ አስቀምጡት። ከዛ በኋላ እርቃናችሁን ትቀራለ። ክብራችሁ ይሄ ነው፣ ሌላ እኮ ነገር የለም።
እንደ አጋጣሚ ለብሳችሁትም ደግሞ ምናችኋል የሆነ ይጣፍታችኋል የላችሁም የለም የቲክቶክ ጡረተኛ ሆናችኋል የዩቲዩብ ምንደኛ ካፈርኩ አይመልሰኝ ሄዳችሁ እንደ ሸምበቆ ወደታች እንደ ካሮት ወደ ቁልቁል የመጣችሁ ምንፍቅናችሁን እንደፈለጋችሁ ያልተበላ ህዝብ አለ ክፍት የሥራ ቦታ አለ ኢየሱስ በሚለው ምቱ ህግ ካልያዛችሁ ግን ስርዓቷን አስቀምጡ ከመርገፍገፍ በሽታ እግዚአብሔር ያድናችሁ ክቡራን ተመልካቾቻችን ወደ ቀጣዩ ቪዲዮ እንሂድ መምህርሱ ሪስ አይሆነ ከርሶ ጋር ማወራለው ወንጌልን እናውራ ተባለ ወደ ዓለም ሁሉ ሂዱ ነው ቃሉ የሚለው መንገድ ላይ አይደለም ወደ ዓለም ሁሉ ሂዱ ኢየሱስን ስለሚያስፈልግ ለከተማም ወንጌል ያስፈልጋል ስልክ እንቀያየርና እሄዳለሁ ይሄ ደግሞ የምትመለከቱት የቤተክርስቲያናችን አባት ካህናት ናቸው በሞተር እየመጡ ነውና ፕሮቴስታንቱ አናሳልፎትም ብለው ከበው ከፊት ቆመው ኢየሱስ ጌታ ነው ይሏቸዋል ለቀባሪው አረዱት እኮ ነው ምንድነው ለእናት ምጥን አስተማሯት ነገር እኮ ነው እንደው የተካደውን መጽሐፍ ቅዱስም እኮ አቆይታ የያዘችን ቤተክርስቲያን ኢየሱስን ተማሪ የሚል ትውልድ የመጣበት የደፋር ጊዜ ላይ ያለን በአደባባይ ላይ የሚደረጉ ሽኩቻዎች በአደባባይ ላይ የሚደረጉ ጸቦች እኔ መንግስት ለምን እንደማያስከብር አላውቅም ህዝባዊ አመጽ ሆኖ አንድ ቀን መጥቶ እንደሚበሉት አምናለሁ ምክንያቱም ማንንም የሚነካበት ነገር እንዲኖር አይፈልግም ያኛውም ያወቁትን ያልኩትን እዘራለሁ የሚል እኛ ከቃሉ ችግር የለብንም ክርስቶስ የትም ይሰበክ ግን ቦታና ጊዜ አለው ሁሉ ነገር ጊዜ አለው ቦታ አለው ደግሞ ብሎም ተናግሯል በጣም የሚያስቅ በጣም የሚገርሙ ነገሮች እኮ ናቸው እነዚህ ኢየሱስን እንሰብካለን የሚሉት ሰውን ብቻ አይደለም የሚያቆሙት በነገራችን ላይ መኪና መንገድም ገብተው የሚዘጉዋሉ ተመልከቱ ቀጣይ ቪዲዮ ተንበርክ ከዚህ ጌታው ይብል ያይ ምንም አትፍር ይሄ አፈር ይሄ ስጋ ይኸውልህ ከዚህ አፈር ነው ተሰራው ቀይ አፈር ነው ከዛ ሰራልህ አፍንጫ ላይ ህይወት እስትንፋስ ከተተልህ ከዛ በሁሉ ለሱ እዚህ ብትንበርከክ ጌታ ሆይ ብትል አድነኝ ብትል ያድናል ለመኪና ቦታ ሰጥ ስለዚህ የሚያድን ጌታ ረፍት የሚሰጥ ጌታ ሰላምን የሚሰጥ ጌታ ይሄን ጌታ ከዚህ ጌታ ጋር ህይወትን ከዚህ ጌታ ጋር ሰላምን ይሄ ጌታ ምን ያደርጋል ያሳርፋል ይሄ ጌታ ወደ ልብ ይግባ ይሄ ጌታ ከዚህ ጌታ ጋር ተቆረኝ አንደኛ የተንበረከከበት ቦታ ቀይ አፈር አይደለም ኮብልስቶን ነው በመጀመሪያ አሁን ይሄ ምድራዊ አይን ሳይገለጥልህ ሰማያዊውን ለመግለጥ አትሂድ ይሄ ቀይ አፈር ይያ ሁለተኛ ነገር ለአዳራሽ ልምምድ አደባባዩን መሞከር ለራስ ቢዝነስ ሊሆን ይችላል ግን ሰዎች ካልፈለጉ ሰዎች ምቾታቸው ካልሆነ ሰባይ የሚባል መብት አለ እኔ አሁን እዚህ ላይ ሰባኪና ሰባኪዎችን ወይም ደግሞ የመንገድ ላይ በቀቀኖችን መናገር አይደለም እየፈለኩ ያለሁት ትንሽዬ ኑሮን ለማሸነፍ 6 ድንች የደረደረችን እናት የሚያባርር ደንብ ባለባት ሀገር ላይ ህዝብን ምቾቱን የሚነሳ ማይክና ስፒከሩን ደርድሮ ከተማን የሚያምስ ወመኔ ያለ ፍላጎት ከህግ ውጪ እኮ እንደዛ ኦርቶዶክስን በሉት ሙስሊምን በሉት ፕሮቴስታንትን በሉት ምንም ቤተ እምነት ተሰጥቶ ተለክቶ አለ ከዛ በኋላ ከዛ ውጪ ከሆነ ህግ ማፍረስ ግርግር ነው የሚሆነው መደበኛውን በህግ አግባብ ከተማን ለመምራት በሚደረገው ሂደት ውስጥ እንቅፋት ናቸው ግርግር የሚፈጥሩ አትክሮት የሚፈልጉ ሐሰታውያን ሐሰተኞች ቤተክርስቲያን ሳትወክላቸው ቤተክርስቲያንን የሚሉ ከተቋማት ዕውቅና ውጪ የግል ዝናቸውን ብቻ ለመገንባት የሚጥሩ እልፎች ሰባኪ መስሎም ሌባ የሚያሰባሩ እልፎችም ስላሉ ማለት ነው ከጥቂት ደቂቃ በኋላ ተዘረፍን ተበላን ሞትን የሚል ህዝብ የበዛበት ነውና ቆም ብታደርጉት ለነዚህ አንድ ምክር የሰጠው ወንድማችን ደግሞ አለ እንዲህ ብሏል እንስማው ሰላም እንዴት ናችሁ ይህን መልእክት እስቲ መንገድ ላይ ቆመው ኢየሱስ ጌታ ነው ኢየሱስን ተቀበል ብለው
ለሚጮሁት ፓስተሮች እስቲ አድርሱልኝ። እንዴ ምን አይነት ስርዓተ ቢስ ናቸው? አረ ሁሉ ነገር ሲሆን በስርዓት ሲሆን ነው ደስ የሚለው። እንዴ አብሶማ ከነሱ የተለየ ነገር ወይም የእስልምና ምልክት የሆነ ቆቤ ለብሶ የሚያልፍ ወጣት ካዩ እንደገና ደግሞ የኦርቶዶክስ ሃይማኖት የሆነ ነገር ለየት ያለ ነገር ሲያዩ የሚያደርጋቸውን ነገር የሚያሳጣቸው። እንዴ ምን አይነት ስርዓት ነው? እንዴት ሰው እየጎተትክ ኢየሱስ ጌታ ነው ኢየሱስን ተቀበል ትላለህ? ብትመታስ ምን ልትል ነው እንዴ? አይ ለኢየሱስ ስል ደግሞ ለኢየሱስ ስል ቆሰልኩ ይኸው ኢየሱስን ስለሰበኩ እንደዚህ ያደረጉኝ ብለህ ለማውራት ነው እንዴ? ማንም አልከለከለም። እንግዲህ መንግስት ካልከለከለ ምን ይደረጋል? ግን በቃ የሰውን መብት አትንካ እንጂ እንዴት ሰው ጎትተህ ኢየሱስን ተቀበል ኢየሱስ ጌታ ነው ብለህ እንትን ትላለህ? ነውር ነው በጣም። ኧረ ነውር ነው የምታደርጉት ነገር እንዴ። ከኪስ አውጥቶ የሚሰጡ እኮ ነው ይመስሉ እንጂ ወደ ልብ የሚያሰርጹ አይመስልም ባስተምሩ። ምን አይነት የሚገርም ነው። እስቲ ደግሞ ሌላ ጉድ እንስማ። አሁን እኮ እኔ ግራ ገብት ብሎኛል። በወጣቶቻችን ተስፋ የሚቆርጡ አባቶች እና እናቶችን እያየን አይሄ ትውልድ እያሉ የሚራገሙ እልፎች እያሉ ያለፈውን ትውልድም ደግሞ ቆም ብለን ስንመለከት የምንደነግጥበት እነማማ ምን ነካቸው እና አባባ ምን ነካቸው ብለን ደግሞ የምንጠይቅበት የተገላቢጦች ዘመን መጥቷልና ከነዛ መካከል አንዱ ይሄ ነው። እስቲ ስሙት። ይመቻቸው ማማ ይርላውት ምናምን የሚል ኮሜንቶችን አያለው ከዚህ ስር። በእኔ በኩል ምንም መናገር ማለት አልፈልግም፣ ግን ይህንን የሚያየንበት ዘመን ነው ለማለት ነው። ሌላኛው ሰሞኑን በዚህ ህዳር 23 እና 24 ምናምን እዚህ የእንትን ጥርመሳ የሚል መጥቷል። ምንድነው እሱ? የብሔራዊ ባንክ ጥርመሳ የሚል ያው የፋይናንስ ጥርመሳ ፋይናንስ አንደኛው ብሔራዊ ነገርየው ከፍ አድርጋችሁ በፖለቲካ አይን ካያችሁት የብሔራዊ ባንክ ጥርመሳ ነው። የፋይናንስ ጥርመሳ ብሎ ነው እየመጣ ያለው። ሰርተህ ጥረህ ግረህ ብላ የሚለው አምላካዊ ቃሉን የሚንድ ሁለተኛም ደግሞ በህገ መንግስቱ ከተቀመጠው ወሰን በላይ መኒ ላውንደሪ ነው ልክ በሚባል መንገድ አሰተ የጥቁር ገበያ ምንጩ ያልታወቀ ገቢ እሰጣቸዋለሁ ብሎ በአደባባይ በጣም በሚያሳዝን መልኩ የብልጽግና መንግስታትም መሪዎችም አሉበት እዚህ ውስጥ። ቀጣዩ ቪዲዮ ምን ይለናል? የፋይናንስ ጥርመሳ ብቻ ሳይሆን የህገ መንግስት ጥርመሳ ይለናል ወንድማችንና እንዴት አገናኘው ከብልጽግና መንግስት ጋር እስኪ እንመልከተው። ሚራክል ተካ በኩል የተጠራው የፋይናንሻል የጥርመሳ ፕሮግራም ወይም ኮንፈረንስ ሌሎች ነገሮችን እየጠረመሰ ቀጥሏል። አንደኛው እንግዲህ መጀመሪያ የጠረመሰው ህገ መንግስቱን ነው። ህገ መንግስቱ አንቀጽ 11 ላይ መንግስት በሃይማኖት ሃይማኖትን በመንግስቱ ጉዳይ ጣልቃ አይገባም ይላል። ነገር ግን አንድ ከፍተኛ የመንግስት ባለስልጣን ይሄንን የህገ መንግስት አንቀጽ ጠርመሰው እሳቸው በመግለጫ ጥርመሳቸውን አረጋግጠዋል። ያስጠረመሳቸው እንግዲህ ይሄ ፋይናንሻል ብሬክ ስሩ ወይም ደግሞ ፋይናንሻል ጥርመሳ የፋይናንስ ጥርመሳ ኮንፈረንስ እናደርጋለን ያለው ነብይ ተብየው ነው። ስሜ ዮናስ ኬና የቤንች ሸኮ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ። መጽሐፍ ቅዱስ ዮሐንስ ወንጌል 1:3 ላይ ሲናገር ሁሉ በርሱ ሆነ ከሆነም አንዳች እንኳን ያለሱ አልሆነም ነው የሚለው። ታላቁ የእግዚአብሔር ሰው ነቢይ ሚራክል ተካ ወደ ከተማችን ወደ ዞናችን ማዕከል ወደ በዛ ከተማ የክልሏ በዛ ከተማ በሆነችው ማዕከል ልትመጣ ጥሪ በማስተባበር ይህን ፕሮግራም ያዘጋጀችው አካላትን በጣም ምስጋና የላቀ ነው። ነቢይ ሚራክል ተካ በእያንዳንዱ ወንጌል አገልግሎት በየቲቪው እናያለን። ስለዚህ ወደዚህ ከተማ ለመምጣት ፕሮግራም በመያዙ በጣም እንደ ዞን ህዝብ በጣም ልባችን በደስታ የተሞላ ነው። በረከቱን ለመካፈል ሁሉም ተዘጋጅታችሁ በእለቱ እንድትገኙ ጥሪን እንደ ዞን ማስተላለፍ ፈልጋለሁ። ዛሬ እንግዲህ ደግሞ የቤንች ሸካ ዞን አስተዳደር መልሶ እኒኑ ሰውዬ በመግለጫ ጠርሙሷቸዋል ማለት ነው።
መግለጫውን አነብላችኋለሁ። ከቤንች ሸካ ዞን አስተዳደር የተሰጠ መግለጫ። በሚዛን አማን ከተማ ይካሄዳል በተባለው ሃይማኖታዊ ኮንፈረንስ በመንግስት መስሪያ ቤቶች ውስጥ የተሰጠው ሐሳብ የግለሰቦች እንጂ የዞኑን ብሎም የክልሉን የፓርቲና የመንግስት አቋም ለመግለጽ ተፈልጎ አለመሆኑን እንገልጻለን። በሀገራችን ሁሉም ሃይማኖቶች እኩል በኢፌድሪ ህገ መንግስት አንቀጽ 11 መንግስት በሃይማኖት ሃይማኖትን በመንግስት ጉዳይ ጣልቃ እንደማይገባ ተደንግጓል። በመሆኑም በቅርቡ በሚዛን አማን ከተማ አማን አየር ማረፊያ ሃይማኖታዊ ፕሮግራሙን ከህዳር 22 እስከ 23 2016 ዓ.ም ይካሄዳል በሚል በአንዳንድ የመንግስት አመራሮች ለሄቨን ቲቪ እና ፕሮፌት ሚራክል ተካ በሰጡት መግለጫ ማህበራዊ ሚዲያዎች የተሰራጨው የክልሉና የዞኑን የፓርቲና የመንግስት አቋም የሚገልጽ አለመሆኑን እናስገነዝባለን። ይህንን በማስተባበር የመንግስት ተቋም ውስጥ ሃይማኖታዊ መግለጫ በመስጠት እንዲሁም እንዲሰጥ ያደረጉ አካላትን ክትትል በማድረግ አስተዳደራዊ እርምጃዎች እየተወሰዱ መሆኑን መግለጽ እንወዳለን። የዞኑ መንግስት እነዚህንና መሰል ተግባራት የሚያከናውኑ አካላት ላይ የሚወስደውን እርምጃ አጠናክሮ የሚቀጥል መሆኑን እንገልጻለን። የሃይማኖት ተቋማት ለተከታዮቻቸው አስተምሯቸው ያለማንም ጣልቃ ገብነት የሃይማኖት ተቋማቸው ስርዓትና ደንብ ተከትለው ማስተማር ሃይማኖታዊ ፕሮግራማቸውን ማካሄድ የሚችሉ መሆኑን እየገለጽን የተሰጠው የተንቀሳቃሽ ቪዲዮ መግለጫ ግለሰቦች በቢሮ ውስጥ ይስጡት እንጂ ፓርቲውንና መንግስትን ወክለው እንዳልሆነ መግለጽ እንወዳለን። አሁን ላይ በዞኑ የሁሉም ሃይማኖቶች ያለማንም ጣልቃ ገብነት በሃይማኖታዊ ስርዓትና ፕሮግራም እያካሄዱ ሲሆን በቀጣይም በነፃነት የሚያካሄዱ ይሆናል። የቤንች ሸካ ዞን አስተዳደር ሚዛን አማን ህዳር 2016 ዓ.ም ይላል በፌስቡክ ገጻቸው ያስተላለፉት መግለጫ ነውና እኔ እንግዲህ እነ ሚራክልም ፋይናንሻል ጠርመሳ ብለዋል። ሰውየውም ተከትለው ያንን ነገር ለመጠርመስ ሞክረዋል። ዛሬ ግን መልሶ በመግለጫ እሳቸው ተጠርመሰዋል። እንግዲህ ህገ መንግስቱን ለመጠርመስ የምትሞክሩ ሰዎች ትጠረመሳላችሁ ማለት ነው። ስለዚህ በአማን ከተማ ላይ እየተካሄደ ያለው የታሰበው ጠርመሳ መልኩን ቀይሮ በተለያየ መንገድ እየተጠርማመሰ ቀጥሏል ማለት ነው እና ወገኖች እስቲ ባካችሁን እንደተለመደው ሐሳባችሁን ግለጹ። ውስጥ ክቡራን ተመልካቾቻችን እንዳያችሁት ነው እንግዲህ የቤንች ሸኮ ዞን የብልጽግና ምናምን ፓርቲ ኃላፊ ነኝ እዛው ፊት ለፊቱ ላይ አለ ቢሮ ውስጥ ነው እየተናገረ ያለው። ሰይጣን ከሚጨፍርባት እግዚአብሔርን የሚፈሩ መሪዎችን ማግኘታችን መልካም፣ ግን እግዚአብሔር አታዳላ ይላል። ላንተ የምትፈልገውን ለወንድምህ አድርግ ይላል። የተቀመጣችሁበት ወንበር ደግሞ ግደል የሚለውንም ፖለቲካዊ ህግ የምታሟሉ ናችሁና ህዝብ የሚያለቅስባችሁ የህዝብ እንባ በእጃችሁ ያላችሁ መሪዎች ወደ የቤተ እምነታችሁ ሄዳችሁ አልቅሳችሁ ንስሐ ገብታችሁ ከፈጣሪ ጋር የምትገናኙበት እድል እንዳላችሁ ባምን ባላችሁበት ወንበር ግን ከዚህ መነጽር እንድትወጡ ህገ መንግስቱ ያዛል። መንግስትና ሃይማኖት የተለያዩ ናቸው። ይህ ሰው ህገ ወጥ መሆኑን ቤተክርስቲያኒቱ ወይም ደግሞ እሱ የሚያምንባት ቤተ እምነት ለመንግስት አካላት ደብዳቤ እየጻፈች ባለችበት ሰዓት አቶ ከሌ ደግሞ ይሄንን ብሏል። እንግዲህ አሁን ያለው የሀገር መልክ ይሄ ነው ወዳጆች። ቀን ሲያልፍ ብዙ እናወራለን፣ እስከዛ ድረስ ዝም እንላለን። ምን ነው እግዚአብሔር ጠፋ? አትመጣም እንደ እግዚአብሔር? አረ ይሄ ሁሉ እየሆነ እያየ እንዴት ዝም ትለናለህ? ጌታ ሆይ ና የሚል ጥያቄ ብዙ ጊዜ እንጠይቃለን። አረ እግዚአብሔር የለም ረስቶናል። እንደውም በአንዳንድ ድራማ ላይ ሁሉ አይተናል። አበሾች አላችሁ እንደ ከማይሰበር ጥቁር ብረት ሰርቻቸው ጥቁር አፈር ነው ጥቁር ብረት ሰርቻቸው ዛሬም ድረስ አሉ የሚል ስንሰማ ነበር አንድ ድራማ ላይና ያን ያህል በራሳችን ስንቀልድ እግዚአብሔር የሌለ ከመሰላችሁ ተሳስታችኋል። መምህራችን ኢዮብ ይመኑ የተናገሩት የሚገርም ንግግር ሁሌን ልቤን ይገዛዋል። እስቲ እንመልከት። እሱም እግዚአብሔርን ጠይቀ ነው ቶሎ መልስ ከሰጠን ሃይማኖታችንን እምነታችንን እያጠነከረልን፣ ጠይቀ ነው ጥቂት ጊዜ ዝም ካለን ትዕግስት እያለማመደን ነው። ጠይቀ ነው ጭራሽ መልስ ካልሰጠን አትጠራጠሩ፣ ጠልቶን ሳይወደን ቀርቶ ረስቶን ሳይኖር ቀርቶ የሌለ ሆኖ አይደለም የተሻለ እያዘጋጀልን ስለሆነ በጣም የሚያስማማኝ ትምህርት ነው። በነገራችን ላይ ና ፍረድ በጀማ ነው የሚመጣው። ያኔ ፍርዱ ሲመጣ ከኛ እንደሚጀምር ግን ማወቅ መቻል አለባችሁ። በእኛ ልብ ውስጥ ምን አስቀምጠናል? እግዚአብሔርና የምንለው እግዚአብሔርን ለመቀበል የትኛው ልባችን ያለው? ከዛስ ጎረቤቴን ወስዶ እኔን ሊተወኝ
ከዛ እኔ እግዚአብሔር ሆይ ና ብዬ መልእክት ስላስተላለፍ አይ አንተ የኔ ልጅ ነህ ብሎ መርጦ እዛኛው አንድ ላይ ነው የሚጠርገን የመጣ ቀን ከኛ በላይ ስለሚያስብ ስለሚጨነቅ ጭምር ነው። እኛን የፈጠረን አምላክ የሚጨነቅልን ሆኖ ሳለን እኛ ተፈጣሪዎቹ ግን እግዚአብሔርን እንከሳለን። የለህም፣ ቀርተሃል፣ ጠፍተሃል። በሱ አቆጣጠር እኮ የኛ ዘመን ቀን ናት። ምን 30 40 ዓመት ስለኖርን ነው የቆየም ይመስለን እኮ ለሱ ቀን ነው የኛ ዘመን የኛ ዓመታት። ስንት ዘመን ኖረን ነው እግዚአብሔርን ተውና ቀርተሃል የለህም የሚሰደበው ነው እኮ አገኘዋለሁ ያለ ድራስ ያለበት ሀገር ውስጥ ነው ያለን። እግዚአብሔር መሰደበው እኔ ተከታዩን ቪዲዮ ሁሉ ያመጣዋለሁ። በጣም የሚገርመው እኮ ከኛ ቤት የወጡ ሰዎች ያው እኛን የሚመስሉበት ወይም የኛ የሚናፍቃቸው ብዙ ነገር አለ። ፋሲካ ይናፍቃቸዋል፣ አዲስ ዓመት ይናፍቃቸዋል፣ ገና ይናፍቃቸዋል፣ እርገቱ ይናፍቃቸዋል፣ የሐዋርያት ጾም ይናፍቃቸዋል። ሁሉ ኢቭን የጳጉሜ ወር የምንጾመው ሁሉ ይናፍቃቸዋል። በምን ይገልጡታል ስትሉ በአሽሙር በአንዳንድ ነገሮች ይገልጣሉ። አላስችል ሲላቸው ደግሞ እውነቱ ይፈነዳና ይወጣባቸዋል። እንዲህ ያሳብቃሉ። ኦርቶዶክሶች ደስ ከሚሉኝ ብለው በነገራችን ላይ ቤተክርስቲያንን ከሚወርፏት አንዱ የሆነ ነው። ግን ልቡ አላስችል ስለሚለው ስለ ኦርቶዶክስ የሚመሰክርበትን አንዱን ቪዲዮ ላሳያችሁና እንሰነባበት። ኦርቶዶክሶች ጋር ሂዱ፣ እንዴት ናችሁ በሏቸው። የማንነት ቀውስ የለም። እግዚአብሔር ይመስገን። የወደፊቱ እንዴት ነው? እመቤት ያለች ጣጣ የለው። አይ ሲኦል ብትገባስ ችግር የለም። ክርስቶስ ሰምራ በየቀኑ 3000 ሰው ከሲኦል ታወጣለች። ያኔ አንዱን እግር ይዤ ተንጠልጥዬ እወጣለሁ። ምንም ፍርሃት የለም። እየጠጣልህ ነው ቁጭ ብሎ እስከ 3000 አንዱ ነኝ ገባለው ታስወጣኛለች። እኛ እኮ ኢየሱስ አውጥቶናል ከዛ ውስጥ ስንል ራሱ ይሄ ግለሰብ የመሰከረው የምሩን ነው። የሳቁት ግን ባለማወቅ ነው። ማለቴ ማሽላ ሆዷ እያረራ አፏ ይስቃል የሚባል የምሩን ነው የመሰከረው። ምን ጥርጥር አለው? ድንግል ማርያም ታወጣኛለች ከሳት። የምሬን እኮ ነው። ከብዙ ጭንቆች ውስጥ እኮ አውጥታኛለች። ትላንት ስራ የለም ተዘግቶብሃል ሲባል እኮ አዲስ ስራ ሰጥታኛለች። ትላንት ቻናላችሁ ተሰርቋል ጠፍቷል ያሉን የሰረቁብን ሰዎች እኮ እንድንቆም ነበር። ይኸው ድንግል ማርያም 30 ምናምን ሺህ ያስገብታ። ከዚህ በላይ እምነት፣ ከዚህ በላይ ተስፋ፣ ከዚህ በላይ መሆን ምን አለ? ከኋላ የሚስቁት የሚያላግጥ መስሏቸውን እሱ የምሩን ነበር። አለማወቅ እኮ ደንቆሩነት ነው። ቤተክርስቲያን ለሁለት ተሰነጠቃለች ሲል አሜን የሚል ህዝብ የተሰበሰበ እኮ የሆነ ምንም የማይሆን ሰው ነው ያለው። ይሄው ሰው መልሶ ወደ ራሳቸው ደግሞ ሲመጣ እንዴት ዝም ብሎ እንደሚሰሙት ተመልከቱ። ይሄው ሰው ምስክርነት ይሰጣል። አሁን ስለ ድንግል ማርያም ሲናገር የቀለደ መስሏቸው ሲስቁ ነበር። የምሩን ነው። ወደ ራሳቸው ቤት ሲመጣ እንስማው። እኛ እኮ ኢየሱስ አውጥቶናል ከዛ ውስጥ ስንል ራሱ እሺ ከድህነት ትወጣለህ የሆነ የታመምነው ነገር አለ። ይሄ የማንነት ቀውስ ያለው ፕሮቴስታንት ቸርች ነው። የለም በቃ ተማምነው ተረጋግተው ነው የሚኖሩት። ባይዘው እነሱ ተረጋግተው እመቤት ያለች ከገባስ ክርስቶስ ሰምራለች። መዳን ከአይሁድ ነው ተብለን እኛ እናምን። እነሱ እኮ ክርስቶስ ሰምራ የት ነች? ተጉለትና ቡልጋ ሸዋ። መዳን በተጉለትና ቡልጋ አምነው ቁጭ ብለዋል። ምንም ቀውስ የለባቸውም። እኛ ድነሃል ምንድነው ይሄ? ባለፈው ሳምንት ድኜ ነበር። ሰሞኑን ግን መንገድ ላይ የሆነች ልጅ ነጀሰችኝ። አሁን የዳንክ አይመስለኝ። የለንም መሪ የለንም። ሙስሊም አቋም አለው። የማንነት ቀውስ የለበትም። በቃ ያውቃል። እንዴት ነው? በቃ 5ቱን ፒላሮች ፈጽማለሁ እገባለሁ አለቀ። እኛ ጋር የት ጋር እንዳለን ማወቅ አልቻለም። የዳንም ይመስለናል። የሆነ ሰሞን ያልዳንም ይመስለናል። የሆነ ሰሞን ከኛ ወዲ ክርስቲያን የለም። በተለይ ከኮንፈረንስ እንለቀቅ እኮ በቃ እኛም እኮ ያልነው ይሄንን አቋም የላችሁም ያልነው። እምነት ያድነናል ያልነው። የማንነት ቀውስ አለን ያልነው። እኛ ሌላ እኮ ምንም ነገር የለም። ሰው እንዴት ይማርህም ሲባል አሜን፣ ይግደልህም ሲባል አሜን ይላል። ስለ ድንግል ማርያም አማኝነትም ሲነገር ሳቅ።
አታምኑም ስትባሉም ሳቅ። ይሄ እኮ ነው ቀውስ። ምንም በቃ ሌላ ነገር እኮ የለውም። ሁለቱም ላይ እኮ ቀውስ። እኔ ቃለ ሕይወት ያሰማልን ወንድማችን ትክክለኛ ነው ያወራው። እኛም አቋም የላችሁም ነው ያለው። አቋም ለሌለበት ደግሞ አንደኛው ማሳያ ቅድም ልክ እንዳልነው ወይም ደግሞ እምነት የሌለበት ቤተክርስቲያን ሰው የሚድንበት ሲፈርስ አየው፣ ለሁለት ስትሰነጠቅ አየው። የትላንትናው መበጥበጥ ገና ሙከራ ነው፣ የነገው ይመጣል የሚል የሚፎክር የሃይማኖት አባት ያለበት ተው የሚለው የሌለበት ይሄ ማንነት ቀውስ ነው። ይሄ አለማመን ነው። ምንም እንኳን ሲያለም ቢያድርም በቁም የተነገረው ቢሆንም እሱን የሚመልስልን መድኃኔዓለም እንዳለን ደግሞ እኛ እናምናለን። እሱን የሚያረጋጋ መልአክ እንዳለን እናምናለን። ይሄንን የምትመልስልን ድንግል ማርያም እንዳለችን እናምናለን። ክርስቶስ ሰምራ እንደምታሻግረን ምንም ጥርጥር የለንም። ቅድስት አርሴማ እንደምትከልለን ምንም ጥርጥር የለንም። ሰማዕቱ ቅዱስ ጊዮርጊስ እንደሚዋጋልን ምንም ጥርጥር የለንም። አድዋም ላይ ተዋግቶ እኮ ሀገር አድኗል። አይደለም አማኝ ልጆቹን ይቅርና የማያምኑትንም ጭምር እኮ ነው ያዳነው ቅዱስ ጊዮርጊስ። አቡነ ሐራ እንደሚከልሉ፣ አቡነ ተክለ ሃይማኖት ቆመው እንደሚያሻግሩ፣ መልአኩ ቅዱስ ገብርኤል ከፊት እንደሚሆንልን ምንም ጥርጥር የለም፣ እናምናለን። ምንም የሁሉ አባት መድኃኔዓለም እንደሚያረጋጋው ያመጣችሁት እሳት ላይ ውሃ እንደሚጨምር ምንም ጥርጥር የለም። እንድናለን። መዳን በክርስቶስ ነው። ድንግል ማርያም አለች። የመጨረሻ አንድ ደስ የሚያሰኝ ግጥም ላሰማችሁ። በማህበራዊ ዘርፉ እየተመለከትናቸው ያለን ብዙ ክርስቶስን ከፍ የሚያደርጉ ድንግል ማርያምን የሚያወድሱ ወጣት ወንድሞቻችንን እየተመለከትን ነው። እሱን ተመልክተን እንለያያለን። ሽንታ ክፈሽ ጌታዬ መድኃኒቴ በመስቀል ላይ ሳለ ሲያነባለት መንፈስ ቅዱስ የታደለ ይዘባበትበት ነበር እርኩስ ወሮት የታለለ ሐሞት እያጠጣው እየሳቀበት በጥፊ መቶት በልብሱ ቁማር እየጣለ ታዲያ እነዛ ያጥፊዎች መንጋ ሲወልዱ ሲዋረዱ መጡና አይጤ ቦጫጨቀውን 66 ይዘው ሉተሪ ሁሉ ሲፈር ማን እንደሰጣቸው ሳይጠና ለትንቢቱ እንዲሆኑ ወጡ በጎዳና። በማቴዎስ 7:21 ጌታዬ በግልጽ እንደተናገረ በዚያች ቀን ስሙን ብትጠሩ በስም አጋንንት አወጣን ታምራት አረግን ጌታ ሆይ ብላችሁ ብጮሁ አይሰማችሁም እሱ አላውቃችሁም ነው መልሱ። ታዲያ የዓለም መድኃኒት ሁሉን የፈጠረ እናንተን ዞር በሉልኝ ካላችሁ ማን ይሆን አይዟችሁ ልጆች ኑ እኔ ጋር የሚላችሁ? ቃሎትን ያሰማልን። ክቡራን ተመልካቾቻችን ነጋሽ ሚዲያ ነው ስትከታተሉ የነበረው። ፕሮግራማችን በዚሁ ተጠናቋል። ቻናላችን ከፍ አድርጎልን የምትችሉትን ሐሳቦች ሁሉ እኔ በዚህ አግዛለሁ የምትሉ ካላችሁ ለመደገፍ ዝግጁ ነን። ልትደግፉን ትችላላችሁ። ከዛ ባለፈ ግን ስለ ማርያም የተሰኘ አዲስ ፕሮግራም ጀምረናል። ከስር በምትመለከቱት ስልክ ቁጥር በዋትስአፕ እና በቴሌግራም አናግሩን። ስለ ድንግል ማርያም የምናገረዋለን። ስለ መልአኩ ቅዱስ ሚካኤል አረ ምስክር ብዙ አለኝ። ቅዱስ ገብርኤልም ደርሶልኛል። መድኃኔዓለም አባቴማ ከለላ ሆኖኛል። ያኔ በዛ በጭንቅ ጊዜ ድንግል ማርያም እኮ ናት ቀርባ እቅፍ ድግፍ አድርጋ ያንን ክፉ ጊዜ ያሻገረችኝ። በማህፀን የተሸከምኩትን ፍሬ እንዲህ ተወልዶ እንድስመው ያደረገችኝ እሷ ናት። በዛ በጭንቅ ጊዜ ጠርቻት አማልዳኛለች፣ ደርሳልኛለች የምትሉ ካላችሁ ስለ ማርያም በሚለው ፕሮግራም መታችሁ የተደረገላችሁን አውሩ። ባለትዳሮች ከትዳር አጋራችሁ ጋር ለብቻችሁም ቢሆን ወጣት ወንድሞቻችን ከተለያዩ አካላት ብቻችሁንም ብትሆኑ ስቱዲዮአችን ድረስ መታችሁ ስለ ድንግል ማርያም፣ ስለ ጻድቃን መላእክት፣ ስለ ሰማዕታት፣ ስለ መድኃኔዓለም ክብር አንድነት የምትገልጡበት ራሳችሁ ከህይወት ተመክሯችሁ መምህር የምትሆኑበት መርሃ ግብራችን ነው። ደውሉልን። በስር በምትመለከቱት የስልክ ቁጥር አድራሻ በዋትስአፕ እና በቴሌግራም አገኙን። በውጭ ያላችሁ በስካይፒ በሌላ ነገሮች እናገኛችኋለን። እዚህ ያላችሁ ግን ኑና የተደረገላችሁን አውሩ፣ መስክሩ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ